ማለት አንዳንድ ሰው ሆን ብሎ እንደዚህ ነገሮችን ሊያነሳ ይችላልና ሁኔታውን ሳይው የልጁን እኔ ብዙ ንባብ ሳይኖረው እንደዚህ የተናገረ ይመስላል። የለብ አይነት ነገር አለ አይደለ? የተወሰነች ለቀም አይነት ነገር ዝም ብሎ ከኢንተርኔቱም ከምኑም የተለቃቀሙ ነገሮችን ዝም ብሎ እንደዚሁ እንደ እንትን ነገር መጥቶ የማቅረብ ነገር ማለት ነው። እና እንደዛ የሚመስል ነገር አለው። ይቅርታ እንግዲህ ምናልባት ካስከፋ ወዳጅ እና ኤኒዌይስ እየሰማን ግን ሪአክት እናደርግሽ። የመጀመሪያው ይሄ እንግዲህ ቪዲዮ ላይ የሚሰማችሁት ነው። አሁን የሰማችሁት ነው። መጽሐፍ ቅዱስ ክርስቶስን የበደለ ነገር አለ ብዬ አላስብም። ቆይ አንዴ እቺን ሙስሊም አይመስለኝም። አንዴ ኦኬ ሙስሊም አይመስለኝም። እንግዲህ ምንድነው ክርስቶስ ተሰቅሏል ምናምን ነገር ሲል ስለነበር አይ ዶንት ቲንክ ሆነም አልሆነም ሙስሊም ሆነ ኤቲስትም ሆነ ዋቂ ፈታም ሆነ ምንም ሆነ ያነሳቸውን ሀሳቦች ግን ትንሽ እንሄድባቸዋለን። ወዳጃችን ቪዲዮ ልክ ሲጀምር እንዲህ ብሎ ነው የጀመረው። መጽሐፍ ቅዱስ ክርስቶስን የበደለ ነገር አለ ብዬ አላስብም። መጽሐፍ ቅዱስ ክርስቶስን የበደለ እንደ መጽሐፍ ቅዱስ ክርስቶስን የበደለ ነገር አለ ብዬ አላስብም ማለት ወዳጃችን እና ስሙ የወንድማችን ስም የሆነ ስም አለ። ከዛ በኋላ ቀጣይ ከስሙ ቅጥ ያደረገው ደፋር የሚል ነው። አሮን ወይ አባቱ ስም ነው ወይም ደግሞ እሱ ዝም ብሎ ስሙ ላይ የጨመረው ሊሆን ይችላል። ምንም ሆነ ምን ግን የደፋር የሚለውን ሳይ ስሙ ላይ ምናልባት ስምን መልአክ ያወጣዋል የሚል ነገር ነው ጭንቅላቴ ውስጥ የመጣው። ይሄ በጣም ድፍረት ስለሆነ ማለት ነው። መጽሐፍ ቅዱስ ክርስቶስን በድሎታል ብሎ መናገር ይሄ ድፍረት ካልሆነ በስተቀር ዕውቀት አይደለም። እውነቱን ለመናገር ዕውቀት አይደለም እና መጽሐፍ ቅዱስ እግዚአብሔር ማነው ጌታ ኢየሱስን በድሎታል አልበደሉም። መጽሐፍ ቅዱስ ገና ከጅምሩ የክርስቶስን ክብር የሚገልጥ የራሱ የክርስቶስ ኢየሱስ መገለጥ ነው። የመገለጡ መጽሐፍት ናቸው። የክርስቶስ ቃል ነው። መጽሐፍ ቅዱስ የክርስቶስ ቃል የእግዚአብሔር ቃል ነው። ቃል እግዚአብሔር መልሶ ክርስቶስን የሚበድል አይደለም። ምናልባት ከበደለም የሚበድለው መጽሐፍ ቅዱስ ሳይሆን ክርስቶስን ማለት ነው። መጽሐፍ ቅዱስን የሚያነቡ ሰዎች የሚኖራቸው የራሳቸው የሆነ ትርጓሜ ወይም መረዳት ክርስቶስን ሊበድል ይችላል። ክርስቶስን ሊበድል ይችላል ሲባልም ደግሞ ክርስቶስ ላይ ምንም የሚፈጥረው ነገር የለም። ሰውየው ግን ክርስቶስን ባለማግኘት ውስጥ ሊሞት ይችላል። ሰዎች መጽሐፍ ቅዱስን አንብበው እንኳን በስነ ስርዓት ካልተረዱ ያ ያልተረዱት ነገር በእነርሱ ላይ ተጽዕኖ ይኖረዋል። አሁን ይሄ ወዳጃችን ለምሳሌ መጽሐፍ ቅዱስን አንብቦ የሚያውቅ ከሆነ አይዳውት እንግዲህ አንብቦ ይወቃ እኔ አሁን ካወራሩ ሳይሆን እኔ በጣም ይቅርታ አድርጉልኝና አጠራጠራለሁ ማለት አንብቦ አልጨረሰም ምናምን አይደለም። አንብቦ ያውቃል የሚለው ለራሱ መጽሐፍ ቅዱስ ማን ነው ቴብላችን ላይ ጠረጴዛችን ላይ መጽሐፍ ቅዱስ ማስቀመጥና ያንን ቅዱስ መጽሐፍ ተረጋግቶ ቀስ ብሎ ማጥናት ሁለቱ ይለያያል። መጽሐፍ ቅዱስን ማንበብ መጽሐፍ ቅዱስን ጠረጴዛ ላይ እንደማስቀመጥ ቀላል አይመስለኝም። እንግዲህ እኔ ማለት ነው አይመስለኝም። እና ወዳጄ ይህ በጣም ይቅርታ አድርግልኝ። ክርስትናን ስላጠላላ መጽሐፍ ቅዱስን ስላንቋሸሽ አይደለም፣ ግን ባይዘ በጣም አደገኛ የሆነ የማንቋሸሽ ስራን ይሰራው ፎር ዩር ኢንፎርሜሽን ትላለህ። በጣም የማንቋሸሽ የማጥላላት እና በእውቀት ላይ የተመሰረተ ቢሆን እንደው ጥሩ ነበረ፣ ግን በእውቀት ላይ የተመሰረተም አይመስልም። እና በነገራችን ላይ ሌላ እንትን ምንድነው ቲክቶክ ላይ አሁን እንደዚህ የምታደርጉ ሰዎች ሌላ የምትሰሯቸው ስራዎች ካሉ ማለት ነው ዋናው ኮንተንታችሁ ሌላ ከሆነ ዋናው ኮንተንታችሁ ስለሌላ ጉዳይ ከሆነ ትረስወርዚ ማትሆኑ የሃይማኖቱ ጉዳይ ላይ በማታውቁት ነገር ምንም ንባቡ ሳይኖር ገብተህ ካቦካው ሌላ ጉዳይ ላይም እንደዚህ ቢሆንስ እንዴት እናምናለን ብለው ሰዎችም እንዲንቁ ታደርጋለህ። ስለዛ በጣም መጠንቀቅ አለብህ። ሌላ የምትናገራቸው ነገሮች ላይም ሰዎች እንዳይንቁ አይ ይሄ ሰው ታማኝነት አይኖረውም ብለው እንዳይሸሹ የምትናገራቸው ነገሮች በጣም መጠንቀቅ አለብህ። አሁን ዛሬ የምናየው ምንም በማታውቀውና ባላነበብከው ነገር ላይ በጣም ብዙ እንደምትናገር ነው የምናየው። አሁን በዚህ ደረጃ እንግዲህ ባልናገር ጥሩ ነበር፣ ግን ያስቀመጥካቸው ነገሮች በጣም አደገኛ ነገሮች ስለሆኑ ለማንኛውም እንዳልኩትም ከዚህ ከመጀመሪያው ስንነሳ መጽሐፍ ቅዱስ ክርስቶስን አይበድልም። ምናልባት መጽሐፍ ቅዱስ ላይ ሰዎች የእነርሱ ትርጓሜ የተዛባ ካልሆነ በስተቀር ማለት ነው እነሱ ሲረዱት በራሳቸው ስለሚተረጉሙ የእነርሱ ትርጉም ከበደለም ይበደላል እንጂ ክርስቶስን መጽሐፍ ቅዱስ ራሱ ግን ክርስቶስን ሊበድል አይችልም ባጭሩ እንደዛ ነው። ስለዛ ውሸት ብሏል አንድ ፓስተር። እሺ ቀጣይ ደግሞ እንደዚህ ያለ
በክርስትና ሃይማኖት ውስጥ ከ40 ሺህ በላይ የተለያዩ ሃይማኖቶች ዓለማችን ላይ ይገኛሉ። አሁን ላይ በክርስትና ሃይማኖት ውስጥ ከ40 ሺህ በላይ የተለያዩ ሃይማኖቶች ዓለማችን ላይ ይገኛሉ። ሻጥራጥር ያደረግን በክርስትና ውስጥ 40 ሺህ ሃይማኖቶች አሉ በዓለማችን ላይ ብሏል። በክርስትና ውስጥ 40 ሺህ ሃይማኖት የለም። በክርስትና ውስጥ 40 ሺህ ሃይማኖት የለም። ምናልባት እኛም ክርስቲያን ነን እያሉ የሚነሱትን ሁሉ በየመንደሩ በየጓሩ ከእናንተ ጎረቤትም ያለውም ሰው የከፈተውንም ቸርችም ቆጥረው ከሆነ እሱ የኛ ጉዳይ አይሆንም። እንደ አንድ እውነተኛ ክርስቲያን ስነግር ክርስትና ታሪካዊ ነው። እሺ የሆነ ዝም ብሎ ከጓሩ ብቅ የሚል አይደለም። የሆነ ሰዓት ላይ የዛሬ 12 ዓመት የዛሬ 18 ዓመት የዛሬ 100 እና 500 ዓመት ዝም ብሎ ብቅ የሚል አይደለም። ክርስትና ታሪካዊ ነው። በታሪክ ውስጥ የመጣ ነው። ክርስትናን ያስጀመረው ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። በኮሚኒቲ ደረጃ፣ በኮንግሪጌሽን ደረጃ፣ በማህበረሰብ ደረጃ፣ በህዝብነት ደረጃ ከሐዋርያት ጀምሮ የመጣ ነው። ስለዚህ ታሪካዊ ነው። በታሪክ ውስጥ የመጣ ነው ክርስትና በታሪክ ውስጥ የመጣ ከመሆኑ አንፃር ስለ ክርስትና ስታወራ ካወራ እንደው በጣም አሰፋው ከተባለ ስለ ካቶሊኩ ስለ ኦርቶዶክሱ ምናምን ታወራለህ እንጂ እንደ ይዛማ ታዲያ አንተ ራስህም እኮ ተነስተህ እኮ እንደው የሆነ ቸርች ከፍተህ እኮ ክርስቲያን ማለት ትችላለህ። የሆነ ቸርች አቋቁመህ ክርስቲያን ነኝ ማለት እኮ ይሄን እኮ ማንም የሚከለክልህ እኮ ያለ አይመስለኝም። ዝም ብለህ ብድግ እያልክ እኮ እንደዚህ ልታረግ ትችላለህ። ሰው በየጓሮ የሚከፈቱ ነገሮችን ሁሉ እንደ ክርስቲያን ከቆጠርክ ይሄ የአንተ ችግር ነው የሚሆነው፣ የኛ አይሆንም። ክርስትና ምንድነው ብያለሁ? ታሪካዊ ከሆነ ደግሞ ክርስትና የሚጀምረው ከሐዋርያት ከራሳቸው ስለሆነ በኮሚኒቲ ደረጃ ከሐዋርያት ከራሳቸው ጀምሮ የመጣ ስለሆነ ከእነርሱ ጀምሮ የመጣውን ታሪካዊ የሆነ ክርስትና ታያለ እንጂ እንዳልኩ በየጓሩ የሚጀመሩ የሚፈረፈሩ ነገሮችን ሁሉ ልትቆጥር አይገባም። ኤኒዌይስ እስቲ እንስማው ቀጣይ ምን እንዳለ። እነዚህ 40 ሺዎቹም በአንድ ነገር ብቻ ነው የሚስማሙት፣ እሱም የክርስቶስ ተከታይ በመሆናቸው ብቻ። እነዚህ 40 ሺዎቹም በአንድ ነገር ብቻ ነው የሚስማሙት፣ እሱም የክርስቶስ ተከታይ በመሆናቸው ብቻ። እነዚህ 40 ሺዎቹም ደግሞ የሚስማሙት በአንድ ነገር ብቻ ነው፣ እሱም የክርስቶስ ተከታይ በመሆናቸው አለ። 40 ሺህ ያው 40 ሺህ ክርስትና የሚባል የለም ብያችኋለሁ። ግን ማለት ያው እንደ ዓለምኛው እናስብ ብንል ሜንስትሪም ክርስቲያኒቲ ብለው እንግዲህ በዓለሙ የሚናገሩለት ክርስትና አለ። ሜንስትሪም ክርስትና የሚባለው ካቶሊክና ኦርቶዶክሱ አድርገው ከዛ ደግሞ ሜን ላይን ፕሮቴስታንቲዝምንም ይጨምራሉ። ይሄ እንደ ዓለም እናወራ ካልን ማለት ነው። ካቶሊኩ ኦርቶዶክስ ከዛ በኋላ ሜን ላይን ፕሮቴስታንቲዝም ማለት በስላሴና በክርስቶስ አምላክነት የሚያምኑ ሜን ላይን ፕሮቴስታንቲዝም ይባላሉ። ሜንስትሪም ክርስቲያኒቲ እንደዛ ነው። እንደው አሁን እንደዛ እንሂድ ብንል ራሱ አሁን እነዚህ የሚያመሳስላቸው የክርስቶስ ተከታይ ማለታቸው ብቻ አይደለም። ይሄው የስላሴ ትምህርቱ የክርስቶስ አምላክነት ሊሆን ይችላል፣ የክርስቶስ ሞትና ትንሳኤው ሊሆን ይችላል። እነዚህና መሰል ነገሮች ዋና የተለያዩ ነገሮች ሊያመሳስሉን ይችላሉ። እነዚህና መሰል ሌሎች ነገሮች ስለዚህ እንደው በቃ የሚያመሳስላቸው የክርስቶስ ተከታይ መሆን ብቻ ነው ብሎ ዝም ብሎ ክርስትና ለማጥላላት የተሄደበት እንትን ርቀት በጣም ፈኒ ነው። እና እንዳልኩ ግን ክርስትና ታሪካዊ ከመሆኑ አንፃር ክርስቲያን ስንልኛ አትሊስት ታሪካዊውን እያየን መሆን አለበት እንጂ ዝም ብሎ በየጓሩ የሚፈጠሩ የተለያዩ ሴክቶችን አንዳንዶቹ ከልት ናቸው፣ አንዳንዶቹ እንደ ከልት እንደ ባዕድ አምልኮ ናቸው። እነሱን ሁሉ ጨፍልቀ ክርስቲያን ልትል አትችልም። ኦኬ እስቲ እንቀጥል። እነዚህ 40 ሺዎች መጽሐፍ ቅዱስን ስታነቡ እጅግ ኃይለኛ የሆነ እርስ በርስ መጣረስን ክርስቶስን የጠራ አስተምሮት ለማግኘት ስትሞክሩ አንዱ ጋር ያለው ሌላው ጋር የተለየ ሆኖ ታገኙትና ይሄ ነገር ታዲያ እጅግ የበዛ ሆኖ ስታዩት ክርስቶስ በዚህ ልክ የተጣረሰ የራሱ አስተሳሰብ አለው ብላችሁ ከማሰብ ይልቅ በመጽሐፍ ቅዱስና በክርስቶስ መካከል ያለው ክፍተት ምንድነው ብላችሁ ታሪክን ወደኋላ እንድታዩ ያስገድዳችኋል። መጽሐፍ ቅዱስን እሺ ምንድን ያለን ወዳጃችን እንደው መጽሐፍ ቅዱስን ስታነቡት የክርስቶስ ትምህርት በመጽሐፍ ቅዱስ ውስጥ እርስ በእርሱ ይጣረሳል። መጽሐፍ ማነው የጌታ ኢየሱስ አንድ ቦታ የሚያስተምረው ሌላ ቦታ የሚያስተምረው ሌላ አይነት አስመስሉን ያስቀመጠውና እንደዚህ ነገር መጽሐፍ ቅዱስ ውስጥ አለ። በመጽሐፍ ቅዱስ ላይ እንደው አንድ ቦታ ክርስቶስ የሚያስተምረው ከዛ ሌላ ቦታ ሄዳችሁ ተመለከቱ ደግሞ ከሱ ጋር የሚቃረን ትምህርትን እያስተማረ ክርስቶስ ኢየሱስ ያስቀመጠበት ምንም አይነት ስፍራ የለም። ምናልባት እና ባርቴርመን የሚያስቀምጡትን የመኮንኑ ልጅ ሞታ ነበር ወይስ በጠና ታማ ነበር የሚል አይነት ጥያቄ ለመጠየቅ አስበህ ከሆነ እሱን በግልጽ ንገረን። እሱ አስተምሮ አይባልም ገና ከጀምሩ ክርስቶስ ካስተማራቸው ትምህርት ውስጥ ተብሎ የሚመደብ ሳይሆን ግን ምንድነው መታሳውሱ ከሆነ ለምሳሌ ማቴዎስ ወንጌል ምዕራፍ 9 ላይ እና የማርቆስ ወንጌል ላይም የሉቃስ ወንጌል ላይ ማይቲንክ ይታሪኩ አለ። አንድ መኮንን ልጁ ተታመመበትና ወደ ክርስቶስ ኢየሱስ ይመጣልና አንደኛው ወንጌል ላይ
ናሬት ሲያደርገው ሲተርከው እንደው ልጅ ሞታለች አሁን ሞታለችና እንደው ባክን ፈውስልኝ ይላል አንድ ቦታ ላይ ደግሞ በጠና ታማለችና ፈውስልኝ ነው የሚለው ስለዚህ ሁለቱ ይቃረናል የሚል የሚመስል እንደዚህ አይነት እነ ባርቴርማን ምናምን የሚያነሱት ያው ሙስሊሞቹም ከዛው ከውጭ ደግሞ እየኮረጁ እዚህ የሚያነሷቸው ምናምን እንደዚህ አይነት ሐሳቦች አሉ እነዚህን ከሆነ የክርስቶስ አስተምህሮ ተጋጨ ተብሎ የሚጠቀሱ አይደሉም ተጋጭተዋል ያልተጋጩም እነዚህንም ከሆነ እናና ጠይቀን ከዚህ ጋር በተያያዘ በነገራችን ላይ መልስ ሰጥቻለሁ ይሄንን ጥቅስ ይሄንን ታሪክ ብቻ ሳይሆን ይሄንንም አሁን ያነሳውላችሁንም ሌሎችንም በፒዲኤፍ መልክ መልስ መልሼ አዘጋጅቼላችኋለሁ ኢኦቲሲ ላይብረሪ የሚል ቴሌግራም ቻናል አለን እዛ ላይ አስቀምጬላችኋለሁ ክፍል አንዱን አዘጋጅቼ በጣም ቆየው ራሱ ካስቀመጥኩትና እንደነዚህ አይነት ጥቃቅን እና ምንድነው የሆነ የተጋጨ የሚመስል ደግሞ አለው የሚመስል ነገር ሰብስበን ለመጣ ከሆነ እሱን በግልጽ ንገረን እንጂ ክርስቶስ አንድ ቦታ ላይ ያስተማረው አስተምሮና ሌላ ቦታ ላይ ያስተማረው አስተምሮ ይለያያል የሚለው ግን ምንም እንደው ውሃ የማያነሳ ዝም ብሎ እንደው ምንድነው እንዲሁ እንትን ብቻ ትችት ብቻ ነው የሚሆንብን ክርስቶስ ያስተማረው አንድም ትምህርት እርስ በርሱ አይጣረስም እና ወዳጃችን ምንም አይነት ማስረጃም አልሰጠንም ለዛ እንግዲህ ምንም ተልንሎ ማለት ነው እሺ ሰው ምንድነው እና ክርስቶስ የሚያስተምረው ትምህርት በዚህ ደረጃ እንዴት ሊጣረስ ቻለ ብላችሁ ታስቡና አይ እንደው እሱ የሚያስተምረው ትምህርት ተጣርሶም አይሆንም ትሉና ምን እንድታጣኑ ያደርጋችኋል አለ በመጽሐፍ ቅዱስና በክርስቶስ መካከል ያለውን ክፍተት እሱን እንድታዩ ያደርጋችኋል በመጽሐፍ ቅዱስና በክርስቶስ መካከል ክፍተት እንዳለ እንድታስቡ ያደርጋችኋል ነው እስቲ እንስማ እስቲ እንዴት መዝሙሮቹ ወደ ተለያየ ቦታ ወደ ደቀ መዛሙርቱ ወደ ተለያየ ቦታ ሲበተኑ አለ በታተን የገቡት ተሰብስበው መጽሐፍ ቅዱስን ማዘጋጀት ይቅርና የተማሩትን ትምህርት እንኳን ወደ ጽሑፍነት ለመቀየር ረጅም ዓመታትን የወሰደባቸው የማቀ መዝሙሮቹ እሺ ደቀ መዝሙሮቹ ወደ ተለያየ አካባቢ ስለተበታተኑ ተሰብስበው መጽሐፍ ቅዱስን ለማዘጋጀት ይቅርና በቃ እንደው የተማሩትን እንኳን በጽሑፍ ለማስፈር በጣም ብዙ ጊዜ ፈጅቶባቸዋል አለ በመጀመሪያ ደረጃ ክርስትናው ዋናው ዓላማው አጀንዳው ምንድነው ቅዱሳት መጻሕፍትን የአዲስ ኪዳን መጻሕፍትን ምናምን ነገር የመጻፍ አጀንዳ ተይዞ እኮ አልነበረም የተነሳው በቃ የተነሳው ክርስቶስ ወንጌልን ሰበከ ለሐዋርያት ላካቸው ሲልካቸውም እንግዲህ ሂዱ ወንጌልንም ጻፉ ሳይሆን ወንጌልን ሰበኩ ብሎ ይላካቸው ክርስቶስ ስለዛ ዋናው ጎላቸው በየቦታው ተበትነው ወንጌልን መስበክ ነው ወደ ተለያየ አካባቢ መበተናቸው ተሰብስበው መጽሐፍን እንዳይጽፉ የተወሰነ እንደው እንደ መሰናክል አይነት ነገር ሆኖባቸው ነበር አልሆነባቸው ይሄንን ለማወቅ ለመረዳት ምን ታያለ መሰለ በሐዋርያት ሥራ ምዕራፍ 15 ላይ አንድ ጉባኤ ተካሂዶ ነበር በአንዲት የሆነች ጉዳይ ላይ አለመስማማት ተነሳ ማለትም ከአይሁድ ወደ ክርስትና የሚመጡ ሰዎች ከአሕዛብ ወደ ክርስትና የሚመጡትን ምን ማለት ጀመሩ አይሙ እንደ ሙሴ ሕግ ልትገረዙ ይገባል አለበለዚያ ልትድኑ አትችሉም እያሉ ማስተማር ጀመሩ ያኔ ጳውሎስ ተቃወማቸው ነው እንደዚህ አይደለም የክርስቶስ ወንጌል አይደለም ጸጋን በእናንተ የምታገኙት አይደለም ማለት በእናንተ ሥራ በሕግ ሥራ አይደለም ጸጋ የሚገኘው አሜን ብለህ ብቻ የምትቀበለው ነው ስለዚህ ክርክር ሲነሳ ወዲያው ነው አሁን በዚህ ጉዳይ ብቻ በኢየሩሳሌም ሁሉም ተሰባሰቡ ከያሉበት ሐዋርያቱ አየ ተሰባስበው የመጽሐፍ ችግር ነበረባቸው ያልኩ ያለ ማስረጃ ነው አለ ማስረጃ የለም ስለዚህ ልታቀርብ አልቻልክም ወዳጅ ስለዛ እንዳልኩ ተሰባስበው እንኳን በመጽሐፍ በዛ ደረጃ ተሰባስበው ለመጽሐፍ ማለት እሱ ኮንሰርናቸው ቢሆን ኖሮ አይከብዳቸውም ይሄው የዚህ ጉዳይ ስትኖር መተው ተሰባስበው እዚህ ጉዳይ ላይ ራሱ ተወያይተው ይለያያሉ ስለዛ የመጽሐፍ ያንሃል እንደው በጣም እንደው አሳሳቢ ጉዳይ ቢሆን ኖሮ ለክርስቲያና በሰዓቱ ተሰባስበው ለመጽሐፍ ምንም የሚያስቸግራቸው ነገር የለም ከተበታተኑ በኋላ ሲጽፉም ደግሞ ማለት ነው እንግዲህ አንዳንዶቹ ናቸው ይጻፉት ሲጽፉም እንደ ሁኔታው ነው የተጻፈው ማለት ለምሳሌ የአዲስ ኪዳን ከግማሽ በላይ ነው የጻፈው ጳውሎስ ነው እንደምታውቁትና ጳውሎስ በየቦታው እንግዲህ ሐዋርያዊ ጉዞን ያደርጋል ሐዋርያዊ ጉዞን ሲያደርግ የተለያዩ አካባቢዎች ላይ ቤተክርስቲያንን ይተክላል ከዛ በኋላ እዛ ተመልሶ ሊሄድ ስለማይችል ይጽፍላቸዋል ሆነ አብያተ ክርስቲያናት ይልካል እሱ ወደ ሌላ ቦታ ይሄዳል ከዛ ሌላ ይጽፋል እንደዛ እየተደረገ ነው የተጻፈውና በእንደነዚህ ምክንያቶች የተጻፉ ናቸው ጽሁፎቹ ራሳቸው በዚህ መልኩ የተጻፉ ናቸው እና በአዲስ ኪዳን ዋናው አገልግሎት ምን ነበረ ከተባለ ሰበኩ ነው በቃ አለቀ ጌታችንና መድኃኒታችን ኢየሱስም እንግዲህ ሂዱ የአዲስ ኪዳን መጽሐፍትንም ጻፉ አይደለም ዋናው ተዛዙ እሱ አይደለም ዋናው ተዛዙ እንግዲህ ሂዱ ወንጌልን ለፍጥረት ሁሉ ሰበኩ ምን አደረጉ ሰበኩ ይሰብካሉ ያስተምራሉ ያጠምቃሉ የጌታ ደቀ መዝሙር ያደርጋሉ የክርስቶስ ያደርጋሉ
እንዲያ ነው እንጂ ይሄ ግዴታ አይደለም። ሲጀምር መጽሐፍ ቅዱስን ከሌላ መጽሐፍት ጋር ስለምታነጻጽሯቸው አትረዷቸው። ቅዱሳት መጽሐፍት ምንድናቸው የሚሉት ማለት ነው። እስቲ እንስማ እስቲ። እና ብዙ ጊዜ ፈጅቶባቸዋል ምናምን ነገር ላልከው ምንም ይሄ በመበታተናቸው ምክንያት ይመጣ አይደለም። ተሰባስበው መጽሐፍ ቢፈልጉ ከመጽሐፍ የሚያግዳቸው ነገር የለም። ይሄው ተሰባስበው ጉባኤ አድርገዋል። የኢየሩሳሌሙ ጉባኤ ሐዋርያት ሥራ ምዕራፍ 15 እንደጠቀስኩልህ እንዳረሰ ከመዝሙሮቹ ወደ ተለያየ ቦታ ወደ መበታተን የገቡት ተሰብስበው መጽሐፍ ደግሞ ክርስቶስ ያስተማረው በአርሜኒክ ቋንቋ ያስተማረ ቢሆንም ግን ተተርጉሞ የተጻፉ አስተምህሮቶቹ በሙሉ በግሪክ ቋንቋ ነው። ይህም በትርጉም ደግሞ የሚያመጣው እጅግ ክፍተት ይፈጠራል። ደግሞ ክርስቶስ ያስተማረው በአርሜኒክ ቋንቋ አርሜኒ ምንድን ነው ደግሞ እሱ አባ በአረማይክ ነው። በአረማይክ ቋንቋ ክርስቶስ ስላስተማረ እያለ ነው ወዳጃችን። ክርስቶስ በአረማይክ ቋንቋ አስተምሯል አለ። እሺ እና በአረማይክ ቋንቋ ስላስተማረ ግን ምንድነው ከዛ በኋላ ግን እሱ ያስተማረው የተጻፈው ግን በግሪክ ቋንቋ ተተርጉሞ ስለሆነ በቃ የትርጉሙ ምናምን እንደው ያዛባዋል ነገሩን። ኧረ በኢየሱስ በሰዓቱ እንግዲህ በጌታችን በነበረበት ጊዜ በስፋት የዕብራይስጥ፣ ሮማይስጥ ወይም ላቲን እና ግሪክ በስፋት ይነበብ ነበር። እንግዲህ ያው በተለይ ግሪኩ በጣም በሰፊው ይሄ ልክ አሁን ለእንግሊዝ እንደሚባለው ያኔ ግሪክ በጣም በሰፊው ይነገር ነበር እና ጌታችንና መድኃኒታችን ኢየሱስ የሁላችንን በደል ተሸክሞ በዛ በመስቀል ላይ በተሰቀለ ጊዜ ከላይ ይህ የአይሁድ ንጉሥ ነው የሚል ቃል ኢየሱስ ናዝራዊ ንጉሥ አይሁድ የናዝሬቱ ኢየሱስ የአይሁድ ንጉሥ መሆኑን ጲላጦስ ላይ ለጥፉ ነበር። የአይሁድ ንጉሥ መሆኑን ማለት ነው። እና የአይሁድ ንጉሥ መሆኑን ሲለጠፍ መስቀሉ ላይ ጌታችን ኢየሱስ በምን ቋንቋ ነበር የተለጠፈው? ራሱ ክርስቶስ ራሱ ሲሰቀል በምን ቋንቋ ነበረ የአይሁድ ንጉሥ ተብሎ የተለጠፈለት? በዕብራይስጥ፣ አዎ። ከዛስ በግሪክ፣ በሮማይስጥ፣ በሶስቱ ቋንቋዎች እንደዛ ተብሎ ተጽፎ ነበር ሲሰቀል የተለጠፈለት። እና እንደው ኢየሱስ በአረማይክ ሲናገር ስለነበረ በግሪክ ከተሰበከ በቃ ሲጀምር ክርስቶስ ኢየሱስ እንግዲህ ሂዱ ወንጌልን ለዓለም ሁሉ ስበኩ ብሎ ሲናገር ለዓለም ሁሉ በአረማይክ እንዲሰበክ ነው ይህንን ያዘዘው። ኧረ እኔ አንዳንድ ሰው የሚያነሳው የሙግት ሀሳብ ምን ያህል ሌም እንደሆነ ምን ያህል ዊክ እንደሆነ በጣም ነው የሚያስደንቀኝ። ክርስቶስን እንዴት አይነት ሌም የሆነ አርጊውመንት ነው። ጌታችን ኢየሱስ ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ ሲል ለፍጥረት ሁሉ የሚሰበከው በአረማይክ ነው ብሎ አስቦ ነው? በፍጹም። በቅዱሱ መንፈስ በኩል ያንን ሁሉ ቋንቋ በሐዋርያት ሥራ ምዕራፍ 2 ላይ ያንን ሁሉ ቋንቋ ወይም ልሳን የገለጠላቸው እንዲሆነው እንዴ የመንፈስ ቅዱስ ስራው አይደለም። ለሕዝብ ሁሉ በየቋንቋቸው ይሰበክ ዘንድ ነው። ይሄ በእስልምና ውስጥ እንግዲህ ቁርአን ሲመጣ የነሱ እንግዲህ ቅዱስ መጽሐፋቸው ማለት ነው። እንግዲህ ቁርአን ሲመጣ ቁርአን አረብኛ ያደረግነው ስለሚልም ወዛው እንግዲህ ቁርአን ውስጥ ራሱ አላህ በአረብኛ ያደረግነው ስለሚል በቃ አረብኛ ነው። ከአረብኛ ውጪ ከሆነ ከተተረጎመ ቁርአናቸው ቁርአን አይደለም። ቁርአኑ ከአረብኛ ከተተረጎመ ለምሳሌ ወደ አማርኛ ከተተረጎመ የአማርኛው ትርጉሙ ቁርአን አይደለም የሚባለው የቁርአን ትርጉም ነው ተብሎ የሚጠራው። የቁርአን ትርጉም እንጂ ቁርአን ተብሎ አይጠራም። ብራዘር ወደ ክርስትና ስትመጣ እንደዛ አይደለም። የእግዚአብሔር የአምላካችን ሜሴጅ የአምላካችን መልእክት ለዓለም ሁሉ የሆነ ነውና በየትኛውም ቋንቋ ብትተረጉሙ በቃ የአምላክ ቃል ነው፣ የእግዚአብሔር ቃል ነው እና የሚያመጣው ለውጥ የለም። ለዛ ነው ክርስቶስም እንግዲህ ሂዱ ወንጌልም ለፍጥረት ሁሉ ስበኩ ብሏልና ለፍጥረት ሁሉ የሚሰበከው በአረማይክ ወይ በዕብራይስጥ ቋንቋ ሊሆን አይችልም። ኢቭን በሮማይስጥና በግሪክ ብቻም ሊሆን አይችልም። ፎር ዛት ማተር እና አንድ ሰው አስቡት የሆነ መልእክት ነግራችሁ እና የነገራችሁን መልእክት እናንተ በአማርኛ ሄዳችሁ ገሊኮ እንዲያሪ ብላችሁ ስትናገሩ አይ እንደው በሌላ ቋንቋ ነግሮ ስለነበረ ተቀባይነት የለም ተብለ ስትባረር ማለት ነው። እና ይሄ አያስኬድም። እስቲ ሌላ ደግሞ ያነሳው እንስማ። ኦኬ ቅድም አሁን ያየነው ነው። እሺ ደግሞ ክርስቶስ
ክርስቶስ ያስተማረው በአርሜኒክ ቋንቋ ያስተማረ ቢሆን ከ360 ዓመታት በኋላ የሮማን ኢምፓየር ቸርች ፋይናሊ በጋራ መጥቶ አንድ ፋይናል ውጤት የሆነ ባይብልን ለማዘጋጀት ይወስናል። ነገር ግን በዚህ መልኩ ፋይናላይዝ ሲደረግ ባይብል 4ቱ ደቀ መዝሙሮቹ ብቻ ናቸው እንዲካተቱ የተደረገው እንጂ ሌሎቹ ደቀ መዝሙሮቹ ያስተማሩት ትምህርት እንዳይካተት ተደርጎ ከ360 ዓመታት በኋላ የሮማን ኢምፓየር ቸርች ፋይናሊ በጋራ መጥቶ አንድ ፋይናል ውጤት የሆነ ባይብልን ለማዘጋጀት አይኔ ነው ምንድን ነው ያለው እኛ አባት ምንድን በ360 ዓመተ ምህረት የሮማን ኢምፓየር ቸርች ናት መጽሐፍ ቅዱስን ያዘጋጀችው። አረበም ነቢ አሁን ይሄንን እስቲ መልስ ጥበት ብላችሁ ትልኩልኛላችሁ እንደው ይሄን ይላካችሁ ሰዎች እና ደግሞ 4ቱ ወንጌላት ብቻ ነው ያካተቱት። ስለዚህ የሚያወራው ኢማጂን ስለ ሙሉ የሐዲስ ኪዳን መጽሐፍ ተራሱ አይደለም ስለ 4ቱ ወንጌላት 4ቱ ወንጌላት በታሪክ ውስጥ የት ነው ተክተክደውስ የሚያውቁት? 4ቱ ወንጌላት ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ የፓፒያሱ ማን ነው የሄራፖሊሱ ፓፒያስ ኦፍ ሄራፖሊስ እሱ 4ቱ ወንጌላትን ይጠቅሳል። እነ ማቴዎስን እነ ማርቆስን ማለት ምንድነው የሁለተኛ ክፍለ ዘመን ላይ ነው ግን early second century ላይ ማለት ነው early second century ላይ የሄራፖሊሱ ፓፒያስ ለምሳሌ እነዚህን 4ቱን ወንጌላት እነ ማቴዎስን እነ ማርቆስን ይጠቅሳል። ሚድ ሰከንድ ሴንቸሪ ላይ እነ ሰማዕቱ ዮስቲን እነ ጀስቲን ማርቲር እንደዚህ 4ቱን ወንጌላትን ይጠቅሳሉ። ሌት ሰከንድ ሴንቸሪ ላይ ደግሞ እነ ሄራኒስ ደግሞ በጣም በስፋት ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስን ከ4 ወንጌላት ውጪ እንደሌለ ነው ያስቀምጣል። ወንጌላት ሲባል በቃ እንደዛ ነው እና ወዳጃችን ምን አለ በ360 ዓመተ ምህረት የሮማን ኢምፓየር ቸርች እንደዚህ ያደረገች። በጣም የሚያስገርመው እዚህ ላይ ምን ብሎ ሲናገር ነበር? ጳጳሳቱና ቄሶቹ ያሉትንም ያላሉትንም ሰብስበው ለራሳቸው እንዲመቻቸው አድርገው እንደዛ እንትናሉ ምናምን ሲል ነበርና ማስረጃ አለ ብራዘር። ጳጳሳቱና ቄሶቹ ያሉትንም ያላሉትንም ሲጨምሩ የትኛውን ያላሉት? እስቲ ማቴዎስን ያላሉት፣ ማርቆስን፣ ሉቃስን፣ ዮሐንስን የቱን ያላሉት? እስቲ እንግዲህ የሮማን ኢምፓየር ቸርች ያልካትን የትኛውን ወንጌል ሳይሉ ቀርተው ከዛ በኋላ የሮማን ኢምፓየር ቸርች አስገባች? ምን እኔ የሮማን ኢምፓየር ቸርች የምትለው የቱ እንደሆነ ማናውቅም። እንግዲህ የሮም ቤተክርስቲያን፣ የአሌክዛንድሪያ፣ የአንጾኪያ፣ የጀሩሳሌም፣ የቁስጥንጥንያ እነዚህ 5ቱ ትልልቅ መናብርት ነበሩ ያኔና ምን እያልክ ነው ብሏል ዘውዩና እና በቃ የሆነ ጉዳዩ ላይ ዘርፉ ላይ ምንም ባለሙያ ያልሆነ ሰው ማለት ምንም በቃ ምንም መረዳቱ እውቀቱ የሌለው ሰው ሲያወራ እንዴት በጌታ በቃ ጭንቅ ነው የሚለው ራሱ ጉዳዩ ላይ። ለምሳሌ እኔ የሆነ በቃ ምንም የሆነ ጭራሽ ምንም ኤሪያ ያልሆነ ቦታ ይኖራል አይደል? ምንም ጭራሽ ምንም እንትን ማለለው ማላይበት ማላጠናው ምናምን አይነት የሆነ ዘርፍ ይኖራል። እዛ ዘርፍ ላይ ሄጄ ስተነትን ማለት ነው ዝም ብዬ በቃ ይመጣልኝን ወይ ደግሞ የሆነ ከጉግል የተወሰነች ለበለባ ገረፍ አድርጌ መጥቼ ሰውራ እንዴት ልሰለች እንደምችል አስቡት። እና እንደዛ ነው የሚሆነው። ፕሊዝ እንደው በጌታ በተቻላችሁ አቅም ጉዳዩ ላይ ባለሙያ ካሉናችሁ በተቻላችሁ አቅም በቃ ዝም ማለት እናንተኑ ደግሞ ይጠቅማችኋል። ዝም ብትሉ ጥቅሙ ለእናንተ ነው። እንዴት እንደምትጠቀሙ ልንገራችሁ። ሌላ ጉዳይ ላይ ስትሰሩ እነዚህ ሰዎች ታማኝ ናቸው ብሎ እንኳን እንዳይሰሟችሁ ያደርጓቸዋል። እንደዚህ አይነት በጣም የወደቀ ስህተት ስትሳሳቱ ሌላው ጉዳይ ላይም እንደዛ ልትባሉ ትችላላችሁ። እንዳትባሉ በቃ ሙያችሁ ያልሆነ ነገር ውስጥ አትግቡ ፕሊዝ። በጣም ኢንተረስቱ ካላችሁ ግን አስቀድማችሁ አንዱ ለትችት በነገራችን ላይ ከዚህ የተሻለ ትችት እኔ ሰጠ ነበር። እኔ ሰጥቼ ከዛም በጎን ወይ መልሶ ነበር የተሻለ ትችት። በጣም ጥሩ የሆኑ ትችቶች ወይ ደግሞ የትችት ጥሩ የሚባሉ መጽሐፍትን ወይ እኔ ያጋራ ነበር እና ይሄ አሁን ዝም ብሎ የማይረባ ነገር በጣም ይቅርታ አድርጉልኝ። ይሄ ማለት በድፍረት የተነገሩ ብቻ ናቸው እና ይሄ ዝም ብሎ ክርስትናንና መጽሐፍ ቅዱሳችንን ለማጣልሸት ዝም ብሎ እንደው የተቀረጸ ቪዲዮ አድርጌ ነው ያየሁት። በጣም ይቅርታ አድርግልኝ ወዳጄ። እስቲ እንስማ።
የክርስቶስን የተለያዩ አስተምህሮቶችም እንዳይገቡ ተደርገው የቶማስ የጁዳስ እና ሌሎችም የህይወት አስተምህሮቶቹ የክርስቶስን ጥልቅ እሳቤዎችን የክርስቶስን የተለያዩ አስተምህሮቶችም እንዳይገቡ ተደርገው የቶማስ የጁዳስ እና ሌሎችም የህይወት አስተምህሮቶቹ የክርስቶስን ጥልቅ እሳቤዎችን የክርስቶስን የተለያዩ አስተምህሮቶችም እንዳይገቡ ተደርገው የክርስቶስ የተለያዩ አስተምህሮቶች እንዳይገቡ ተደርጉ። አሁን የሮም ኢምፓየር ቸርች ያላት ማለት ነው 360 ዓመት በኋላ እንግዲህ በ400 ዓመተ ምህረት መሰለኝ ወይ በ400 ምናምን ዓመተ ምህረት የክርስቶስ ትምህርት እንዳይገባ አድርጎ ነበር። አረጎ በዛ ጨብጭብ እኔ በጌታ በኢየሱስ አንድ ባርት ኤርመን የሚባል ሰውዬ አለ። ባርት ኤርመን አግኖስቲክ ነውና ወደ ኤቲስትነት ያጋደለ አግኖስቲክ እሱ ራሱ ሰውዬው እንደሚለው ማለት ነው። እና በጣም ይሄ ቴክስቹዋል ክሪቲሲዝም ላይ ምናምን የቅዱሳት መጽሐፍት እንግዲህ ቴክስቱ ላይ ይሄ ጽሁፉ ላይ ማለት መጽሐፍ ቅዱስ ላይ የሚገኙ ጥንት ላይ ያሉ 4ኛው ክፍለ ዘመን 5ኛው ክፍለ ዘመን ላይ ምናምን የተጻፉ የተገኙ ለምሳሌ ቅዱሳት መጽሐፍት አሉ አይደለ በግሪክ ምናምን እነሱ ላይ ምናምን ክሪቲሲዝም የሚሰሩ ሰዎች አሉ። በጣም ዕውቅ የሆኑ ዝም ብሎ በእውቀት ደረጃ የኒው ቴስተመንት ስኮላር ተብሎ የሚጠሩ የዘርፉ ባለሙያዎች አሉ። ቴክስቹዋል ክሪቲሲዝም ላይ የሚሰሩ ማለት ነው። ኢአማንያን ናቸው። የአምላክ መኖር አለመኖር አይታወቅም ብሎ ይካሉ። በፊት ፕሮቴስታንት ነበረ ባርት ኤርመን የሚባለው እንዳልኳቸው። አሁን ላይ ሂ ኢዝ አ ሊዲንግ ስኮላር። አሁን ውጭ ላይ በጣም ዕውቅ የሆነ ስኮላር ነው እና እሱ ከብሩስ ሜትዝጌር ከተባለ ሌላ እንግዲህ እዚህ ቴክስቹዋል ክሪቲሲዝም ላይ ከሚሰራ ሰው ጋር አንድ የጻፈው ጽሁፍ አለ። ምን የሚል ነበር? the text of the New Testament its transmission corruption and restoration የሚል ጽሁፍ አለው መጽሐፍ አላቸው እና እዛ ላይ እንደሚያስቀምጠው እኔ አሁን ይሄ በ360 ዓመተ ምህረት ምናምን ከ360 በኋላ በ400 ዓመተ ምህረት ምናምን እነሱ ምንድነው የክርስቶስን ትምህርት ቆርጠው ምናምን ነገር ነው ያለው አይደል? እና ባርት ኤርመን እንዳልኳቸው እንደዚህ አይነት እንዳልኳቸው ይሄ ዘ ሊዲንግ ስኮላር እንደዚህ የዘርፉ ላይ ባለሙያ የሆነ ሰው ነው ማለት በጣም የክርስትና ጠላ አይነት ባህሪ ቢታይበትም ግን ምን ይላል ኢቭን ይሄ 400 ዓመተ ምህረት ላይ ምናምን የነበሩ ቴክስቶች ባይኖሩ ራሱ ኮዴክሶቹ ምናምን እነዚህ ሳናቲከስ ቫቲካንስ ምናምን ይሄ አሌክዛንድሪያንስ ምናምን የተባሉ የመጽሐፍ ቅዱስ እደክታባቱ ባይኖሩ እንኳን ይላል ባይኖሩ እንኳን ከነሱ በፊት አሁን ይሄ ወዳጃችንም ካሉ ዓመተ ምህረት በፊት የነበሩ የክርስቲያን አባቶች ከመጽሐፍ ቅዱስ ላይ እየተቀሱ ምናምን ሲጽፏል ነበር። እሱን በማሰባሰብ ብቻ ሙሉ መጽሐፍ ቅዱስን ማዘጋጀት ይቻላል፣ ማምጣት ይቻላል። ማዘጋጀት ይነሲስ ይሄው መጽሐፍ ቅዱስ ይሄ ነው ብሎ ማምጣት ይቻላል። እነዚህ የደክታባቱ ባይኖሩ ራሱ ስለዚህ አሁን ወዳጄ ካለው ዓመተ ምህረት ቀደም ብሎ በፊት ላይ ሳይቀር አባቶች ይጠቀሱ ብቻ ተይዞ ራሱ የው መጽሐፍ ቅዱስ ብሎ ማሳየት ይቻላል እያለ ነው ማን ባርት ኤርመን እና የሮም ምንድነው አንደኛ የሮማ ኢምፓየር ቸርች ያዘጋጀችው መጽሐፍ የለም። 4 ወንጌላት ከሆነ ከጥንትም በቃ 4 ወንጌላት ናቸው። ሙሉ አዲስ ኪዳን መጽሐፍትም ከሆነ አንዳንዱ ላይ ክርክር ነበረ። ጥንት ላይ ቤተክርስቲያን ራሷ ናት እነ ቅዱስ አትናቴዎስ ምናምን ናቸው ይሄን ነገር በደንብ በሰፊው አብራርተው የገለጹት። ቤተክርስቲያን ራሷ በጉባኤም ደረጃ ትናገራለች እንጂ የሮማን ኢምፓየር ምናምን የሚባል ነገር የለም። ሲቀጥል ግን አሁን እንደሰማችሁት የክርስቶስ ትምህርት ተቀንሷል አለና የክርስቶስ ትምህርትን አላካተቱም አለና ወዴት ነው ሄደው? ወደ እነ ቶማስ ወንጌል ማለት የእነ ቶማስ ወንጌል አልተካተቱልንም። የእነ ቶማስ ወንጌል የሚባል ነበር እና የቶማስ ወንጌል ወደ መጽሐፍ ቅዱስ መካተት ነበረበት አልነበረበትም? የቶማስ ወንጌል እኮ ሁለተኛው ወይ ሶስተኛው ክፍለ ዘመን ላይ የተጻፈ ነገር እኮ ነው። የኖስቲኮች መጽሐፍ እኮ ነው። እና በጣም የሚያስቀው ፓርት ነው ታውቃላችሁ። የኖስቲክ መጽሐፍ ከመሆኑ የተነሳ አሁን ራሱ ይሄ ወንድማችን ምን ብሏል መሰላችሁ ቪዲዮ ላይ አንድ የማይካድ ነገር ግን በቃ ክርስቶስ ራሱን በመስቀል ላይ ሰውቷል፣ መስዋዕት አድርጎ አቅርቧል። ራሱ ወይም አይደለም ራሱን ሰውቷል፣ በመስቀል ላይ ራሱን ሰውቷል። በመስቀል ላይ የማይካድ ነገር ብሎ ማለት ነው። አንተ ራስህ ከ2000 ዓመት በኋላ መጥተህ የማይካድ ብለህ እርግጠኛ የሆንክበትን የክርስቶስን የስቅለቱን ነገር ያው እንግዲህ ክርስቶስ ተሰቀለ ማለት እሱ ላስጀምረው ሃይማኖት ማዕከል ነው፣ ሴንተር ነው አይደለ? ክርስቶስ የተሰቀለበት መሰቀል ነገር አሁን አንተ የጠራው የቶማስ ወንጌል የክርስቶስን ስቅለት ራሱ አያነሳም። አስለንከ በክርስትናው ውስጥ ማዕከል የሆነው ትምህርት ከጥንትም ጀምሮ የክርስቶስ ኢየሱስ ትንሳኤው ነው። በጣም የሚያስገርመው ግን የክርስቶስን ትንሳኤ ራሱ አያስቀምጥም። ሞቱን ወይም ስቅለቱን የክርስቶስን ትንሳኤውን
ኢቭን መሲህነቱን ክርስቶስ አንተ ራስህ ተጠራው ክርስቶስ እያልክ ነው ክርስቶስነቱን እንኳን የማይናገር መጽሐፍ ነው የቶማስ ወንጌል በጣም የሚያስገርመው ማለት ነው ከምንም በላይ ስቅለቱንና ትንሳኤውን አለመናገሩን ስናይ ይሄ መጽሐፍ ምንም የክርስቲያኖች መጽሐፍ የምርም የራሱ የቶማስ መጽሐፍ እንዳልሆነ እናቀለን እና ኦልሞስት ሁሉም ስኮላሮችም ደግሞ እዚህ ላይ ይስማማሉ የዘርፉ ባለሙያዎች ምሁራን በራሱ በቶማስ የተጻፈ ነው የሚል ምንም አይነት ማስረጃ እንኳን ቀርቦ አያውቅም ምንም ኖስቲክ መናፍቃን በፊት የነበሩ ግኖስቲኮች ወይም ኖስቲኮች ይሁን ጽሑፎችን ይጽፉና ለአንድ የሆነ በቃ ለታዋቂ ሰው ለምሳሌ ለቶማስ ለምሳሌ አሁን እንደተደረገው የቶማስ ወንጌል ብሎ ለቶማስ አስክራይብ አድርገው በቶማስ ስም ያስቀምጡታል ያንን ወንጌል ግን ቶማስ ያንን መጽሐፍ አልጻፈም ታዲያ ኖስቲክ ቢሆን ማለት የኖስቲኮች መጽሐፍ ቢሆን ማለት ነው ከክርስቶስ መሰቀልና መነሳት ጋር ምን አገናኘው ማለት ኖስቲክ ቢሆን ዝም ብሎ እሱ ለምን አላካተተው ነበር ልትሉ ትችላላችሁ ኖስቲክ መናፍቃን በሰዓቱ የክርስቶስን መሰቀል ወይም ስቅለቱን ይክዱ ነበር የነ ቅዱስ ኢራኒዮስ አጌንስት ሄረሲስ ጽሑፉ ላይም በግልጽ አስቀምጦታል ለነ ባሲሊደስ መልስ ሲመልስ የኖስቲክ መናፍቃን ክርስቶስ እውነተኛ ስጋ አለው ብሎ ስለማያምኑ እውነተኛ ቀቡ እውነተኛ መሲህ ነው ብሎ ሊያምኑ አይችሉም ምክንያቱም ስጋው ሪል ስጋ ነው ብሎ አያምኑ ሪል ስጋ የፋንታዝም መንፍቅና ነው ያ መንፍቅና የኖስቲሲዝም መንፍቅና ክርስቶስ እውነተኛ ስጋ እንደኛ ያለ ስጋ የሚራብ የሚታመም አይነት ስጋን አልያዘም ግን መስሎ ታየ ልክ አንድ መልአክ ለሰዎች ሲገለጥ በሰው አምሳል ሊገለጥ ይችላል አይደል ክርስቶስም በሰው አምሳል ለሰዎች ተገለጠ እንጂ እሱ ራሱ ግን እውነተኛ ስጋ አልነበረም የሚሉ መናፍቃን ተነስተው ነበር እና እነዚህ ሰዎች ምን ይላሉ እውነተኛ ስጋ ስለሌለው አልሰቀሉትም አልገደሉትም ግን ለነርሱ ተመሰለባቸው የሚለውን ተረት የጀመሩት ኖስቲክ መናፍቃን እነ ባሲሊደስ ናቸው መናፍቃኑ ኖስቲክ መናፍቃን ናቸው ታዲያ የመሰቀል ያው እንግዲህ የስቅለቱ ነገር ለታሪኩ ለዘመኑ ቅርብ ስለነበር ሁሉም ያውቃል ማለት በዚህ መሰቀሉን ክርስቶስ መሰቀሉን ሁሉም የታሪክ ጻፊያን ሁሉ ስለሚዘረዝሩት እነዚህ ኖስቲኮቹ ምን አደረጉ መሰላችሁ የተሰቀለ ነገር የለም ማለት ስለማይችሉ እንግዲህ ታሪክም ስለሚያዋርዳቸው ምን አደረጉ የተሰቀለማ አለ ግን የተሰቀለው ግን እሱ አይደለም ኢየሱስ አይደለም እና ማን ነው ተብለው ሲጠየቁ የቀሬናው ስምዖን ነው ጌታ ኢየሱስ መስቀሉን ተሸክሞ ሲወጣ ምንድነው እንዲያግዘው እሱን የተኩት ሰው የለም የቀሬናው ስምዖን እና እሱ ነው እና ክርስቶስ ያንን መልኩን ይሄን ፊቱን ማለት ነው የቀሬናው ስምዖን ያደረገና ከዛ በኋላ የቀሬናው ስምዖን ኢየሱስ መሰላቸው እሺ ከዛ ኢየሱስ ደግሞ የቀሬናውን ስምዖን መልክ ደግሞ ለራሱ አደረገ ከዛ እሱን ሳይገሉት ራቅ ብሎ ያየ ይስቀባቸው ነበር የሚል እንዲህ ያለ ተረት በፊት ተጀምሮ ነበር በፊት ኖስቲክ መናፍቃን ናቸው ጀመሩት ከዛ በኋላ በቃ የእሱን መልኩን ማን ላይ ነው የቀሬናው ስምዖን ያደረገ እና ሌላ ቲዎሪዎችም ይኖራቸዋል እና ምናልባት ከ600 ዓመት በኋላ ደግሞ ሙሐመድም ተነስቶ አልሰቀሉትም አልገደሉትም ግን ተመሰለባቸው የሰቀሉት እንደዚህ የሚል ነገር አለ አይደል ይሄ ነገር ከሙስሊሞች አይደለም የሚጀምረው እቺ ትምህርት የጀመረችው ከኖስቲክ መናፍቃን ግን የኖስቲክ መናፍቃን ይሄንን ትምህርት የካዱት ለምንድን ነው ብያቸዋለሁ ይሄንን ትምህርት የካዱት ኢየሱስ እርሱ እውነተኛ ስጋ እንደኛ አይነት ስጋ የለውም ማለት ዝም ብሎ መስሎት አይቶ ነው ስጋ እንጂ እሱ እውነተኛ እንደኛ አይነት ስጋ የሚራብ የሚጣማ የሚደክም አይነት ስጋ የለውም ብለው ስለካዱ መናፍቃን ናቸው የክርስቶስን ሰውነት የሚክድ መናፍቅ ነው የክርስቶስን ስጋ የሚክድ መናፍቅ ነው እና እነሱ በዚህ ምክንያት ይሄን ተናገሩ ስለምናው ሲነሳ ደግሞ ይሄንን የዚህን ትምህርታቸውን ጀርባውን ሳያጠናው ዝም ብሎ ይሄንን ድርጋጉ ሲመጣና አልሰቀሉትም አልገደሉትም ግን ለነሱ ተመሰለባቸው አይነት ነገር ብሎ ሲመጣት ያላችሁ ለማንኛውም ግን የኖስቲኮች እንደዚህ አይነት ትምህርት ስለነበራቸው የቶማስ ወንጌል ደግሞ የኖስቲክ መናፍቃን ጽሑፍ ስለሆነ የክርስቶስን ስቅለቱንና ትንሣኤውን እንኳን አይናገርም
የተለያዩ አስተምሮቶችም እንዳይገቡ ምሩት ክርስቶስ ተቋም የመፍጠር እንኳን ሀሳብ የነበረው እንዳልሆነ ነው የምታዩት። ነገር ግን ወደ ተቋም ሲቀይሩት ለማህበረሰባዊ እሳቢያቸው በሚመች መልኩ ነው ያደረጉት። ክርስቶስ ተቋም የመፍጠር እንኳን ሀሳብ የነበረው እንዳልሆነ ክርስቶስ ተቋም የመፍጠር ሀሳብ እንደው የለውም። እኔ ጀምራለሁ እንደዚህ ጋይስ በቃ እኔ ጠረጴዛ አስቀምጣለሁ ከፊቴ ኩስተር ብዬ እጄን እንዲያርጊ እና ይሄ ይመጣል እና ምንድነው በቃ እንደዚህ ስለተወራኩ ትክክል ነን ማለት አይደለም። ክርስቶስ ተቋምን ሊፈጠር ማን ነው ሊጀምር አላሰበም ላልከው ተቋም ያልከው ቤተክርስቲያን እየጠራው ከሆነ ክርስቶስ ቤተክርስቲያንን የመስራት ሐሳብ ነበረው። ቤተክርስቲያን ኮሚኒቲው ስለሆነ እሱን ከሆነ ተቋም ያለው ክርስቶስ ያችን ቤተክርስቲያን የመስራት ዓላማ ነበረው እና ሰርቷታል። ማስረጃ ልስጥ። የማቴዎስ ወንጌል ምዕራፍ 16 ቁጥር 10 ከቁጥር 16 እስከ ቁጥር 19 ያለውን አንብቡ። ምን ይላል? ቁጥር 18 ላይ አንተ ጴጥሮስ ነህ፣ በዚህች ዓለት ላይም ቤተክርስቲያኔን እሰራለሁ። እሺ የገሃነም ልጆችም አይችሏትም። ቤተክርስቲያኔን እሰራለሁ። ቤተክርስቲያን ምንድነው? ኤክሌሲያ፣ ለተመሳይ አጀንዳ ወይም ለተመሳይ ጉዳይ የተጠሩ ሰዎች ስብስብ፣ ጉባኤ፣ ህብረት ማለት ነው። ይሄንን እሰራለሁ አለ። መስራት ደግሞ እኮ ብቻ አይደለም፣ የገሃነም ደጆችም ደግሞ አይችሉትም። ይሄንን ያቋቋምኩትን ይሄንን ቤተክርስቲያን እሱን የገሃነም ደጆች እንኳን ጌትስ ኦፍ ሄዲስ አይቋቋሙትም። ስለዚህ እንዳሉም ደግሞ 120 ቤተሰብ ባሉበት ላይ ቅዱሱ መንፈስ በእነርሱ ላይ አፍስሶ ቤተክርስቲያንን አቋቋመ ወይም አስጀመራት። በኮሚኒቲ በማህበር ደረጃ በህዝብ ደረጃ የእግዚአብሔር ህዝብ ተብሎ ተቋቋመ ማለት ነው። የእግዚአብሔር ህዝብ። እሺ እስቲ እንቀጥል። ክርስቶስ እጅግ ይቀርባትና የተለያዩ ድንቅ ነገሮችን ያስተማራትን መግደላዊት ማርያምን ከተከታዮቹ አንዱ እንደነበረች እውቅና ሰጥቶ የእሷን አስተምሮት ማካተቱ ለሴቶች የሚሰጠው አዲስ ስልጣን ከመኖር አንጻር ከተለያዩ እርስ በርስ የሚጋጩ እሳቤዎች አንጻር ከራሳቸው ሚዛን መዝነው የተለያዩ እሳቤዎችን በዚህ መልኩ ቀያይረውት ያሰፈሩት። ኢንፋክት ክርስቶስ እጅግ ይቀርባትና የተለያዩ ድንቅ ነገሮችን መግደላዊት ማርያምን ነው እንግዲህ ክርስቶስ በጣም ይቀርባት ነበረ እና የመግደላዊት ማርያምን ወንጌል ግን እንደው ተተውታል። እንደው ለዚህ ሴቶች ያላቸውን ስልጣን ምናምን ነገር ይሄ በቃ ሚዲያ ላይ ይሄ ያለፈበት ነገር በጌታ በኢየሱስ ሚዲያ ላይ የሚነገር ሁሉ የተባለ ሁሉ ተይዞ ይመጣል። አይመጣም እኮ ብራዘር። እንደው የመግደላዊት ማርያም ወንጌል የሚልም አዘጋጅቷል። እነዚህ የድንግል ማርያም ወንጌል አዘጋጅቷል። እነዚህ ኖስቲክ መናፍቃን ያዘጋጁት መጽሐፍ የለም። ግን ጌታችንና መድኃኒታችን ኢየሱስ በጣም ደስ የሚለው ነገር ነው ታውቃላችሁ ጋይስ። ቤተክርስቲያንን እንኳን ሰራ ክርስቶስ። እንኳንም ቤተክርስቲያንን እሰራለሁ አለ። እንኳንም ደግሞ ይህችን ቤተክርስቲያን እንኳን ሰራ። ስለዚህ አጭበርባሪዎች እየተነሱ የሆነ መጽሐፍን በአባቶቻችን ስም በጻፉ ቁጥር ታስወግደዋለች። አለቀ። በመግደላዊት ማርያም ስም አንድ ስኮላር የለም እኔ መግደላዊት ማርያም ጽፏለች ብሎ የሚያምን አንድ እኮ የለም። እሺ ማን ይጻፉ? መግደላዊት ማርያም ካልክ ማስረጃ እስቲ ስጠን ማስረጃ፣ ታሪካዊ ማስረጃ ከፈለግ ታሪካዊ ማስረጃ። አዎ መግደላዊት ማርያም ጽፏለች የሚል እንደዚህ ብሎ የተናገረ እስቲ አንድ ስጠን። እና ስኮላሮቹ ራሳቸው ይሄን አያምኑ። መግደላዊት ማርያም ጽፏለች ብሎ በእሷ ስም ግን የተጻፈ ግን አለ። እስቲ ለሱም የኖስቲክ ስራ ነው የኖስቲክ ስራ ነው። እና ሴቶችን ለእንትን እንዳይል ምናምን ወደ ስልጣን እንዳይመጡ ተብሎ ምናምን ብሮ እስማ ከ360 ዓመታት ሙሉት ክርስቶስ ተቋም የመፍጠር ኢንፋክት መግደላዊት ማርያምን ክርስቶስ በተለየ መልኩ እንደቀረባትና ጥልቀውን አስተምሮቶቹን በግል እንዳስተማራት መግደላዊት ማርያምን በምን መልኩ እንደቀረባት በተለየ ሁኔታ እቺ ያንዳንድ ሰው ክስ ማለት ነው። እኔ በስማ ያምሩ ህመም ስሙት። ኢንፋክት መግደላዊት ማርያምን ክርስቶስ በተለየ መልኩ እንደቀረባትና ጥልቀውን አስተምሮቶቹን በግል እንዳስተማራት ቢነገርም ግን በደቀ መዝሙሮች ውስጥ በተፈጠረ ቅናት እንዲሁም በተለያዩ ያልተገቡ አስተሳሰቦች ሴተኛ ዳሪ እንደሆነች እንዲታሰብ ምን ተደርጎ እስከ መጨረሻ ጊዜ ድረስ ኢንፋክት መግደላዊት ማርያምን ክርስቶስ በተለየ መልኩ እንደቀረባት እሺ እኔ በጌታ በኢየሱስ ክርስቶስ ከመግደላዊት ማርያም ጋር የተለየ ቅርበት ስላለው
እና በጣም ብዙ ነገር እንደነገራት ቢነገርም አለ ግን ደቀ መዛሙርቱ ቀንተውባት የሷ እንዳይነገር አድርገዋል። ማስረጃ እናቴ ትሙት እኔ በኢየሱስ እንዴ ይሄ እኮ አደገኛ ድፍረት እኮ ነው። ጌታ ኢየሱስ በተለየ መልኩ መግደላዊት ማርያምን ይቀርባት ነበር። ስለዚህ ለሷ በጣም ብዙ ሚስጥሮችን ነግሯታል እና ሁኔታውን ሲያዩት ደቀ መዛሙርቱ በእርሷ ቀንተው ነበር። ስለ ቀኑ የሷ ትምህርቶች እንዳይተላለፉ አደረገ። ማስረጃ እናቴ ትሙት እንጂ ሌላ አለ ማስረጃ ትረስት ሚ ከማለት ውጪ ለዚህ ማስረጃ አለ ወይ? ስለዚህ ሌላ ጉዳይ ላይ የምታወራው ወሬ ቅዠት እንደሆነ ነው የሚያሳይብህ ወዳጅ። ዝም ብለህ ከሚዲያ ለቃቀምኩን ብቻ የምታወራ ነው ሰው የሚመስለው። ብትችል ሶሪ በል እና ከዛ በኋላ የምትሰራውን ስራ ዝም ብለህ ብትቀጥል ጥሩ ነው። እንደዚህ አይነት ነገሮችም ደግሞ የሚያስደስቱ ከሆነ የምነግርህ ነገር ምንድነው? ጥናት አድርግ መጀመሪያና በደንብ አጥንተህ በደንብ የሆነ ጠንከር ያለ ነገር ይዘህ ለመምጣት ሞክር። አይሻልም? ይሻላል። ሌሎቹን ስራዎችን እንዳያበላሽብህ ማለት ነው። አይ የሰው ታማኝ አይደለም ብለው እንዳይታዘቡም ሰዎች ምንድነው እስቲ ምን አይነት ጥንታዊ ማስረጃ አለ? ይሄ እንዳንተ ዝም ብሎ አሁን በዘመኑ እየተነሳ የሚቃዥም ሳይሆን ከጥንት የመጣ ማስረጃ አለ ወይ? ጥንታዊ ማስረጃ አለ ወይ? የለም። እመኑኝ ብቻ ማለቅ ምንም የምታቀርበው ማስረጃ የለም። በቃ እንደዚሁ ዝም ድፍረት እንዳለባቸው እኮ አንዳንድ ሰዎች እና እንዳልኳችሁ ነው። ግን ይሄ የልጁ ስሙ ራሱ የሆነ ስም አለው። ከዛ ቀጥሎ ምንድነው ደፋር የሚል ስም አለው። ያ ወይ አባቱ ስም ነው ወይ የራሱ ዝም ብሎ የጨመረው ነው ብያችኋለሁ። እና ምናልባትም ስምን መልአክ ያወጣዋል የሚለው ፊት ያደርገዋል። ይሄ ድፍረት ነው። እስቲ እንስማ። እጅግ ይቀርባትና የተለያዩ ኢንፋክት መግደል የክርስቶስ አስተምሮቶች በአጠቃላይ ትክክል የሚሆኑ ስህተት፣ ነገር ግን አይዊሽ እንደ ማንኛውም አስተማሪ የዓለማችን ትላልቅ መምህር እሱም የራሱን አስተምሮቶች በራሱ በጠራ መልኩ ጽፎት ማግኘት ብንችል ሳይበታተኑበት፣ ማንም ሳይቀይርበት፣ ሳይቀነስ ሳይጨመርበት፣ ነገር ግን የጠራ አስተምሮቱን አስፍሮ ማለፍ ቢችል ኖሮ ደስ ይለኝ ነበር። እውነት ለመናገር የክርስቶስ አስተምሮቶች በአጠቃላይ ጌታን እንደዚህ ለመመለስ አይደለም ነበር የሚያስቡት። ግን በቃ ድጋይ ሳየው መጀመሪያ አየሁት፣ ከዛ ራሴ ተረጋጋሁኝ። ከትናንት ወዲያ ምናምን አየሁት። እኔ እንደዚህ አይነት እንትኖች በጣም በቃ ስሜታዊ ላለመሆን እሞክራለሁ ትላለህ እና አሁን ግን ሆንኩኝ እና ምን አለ እንደው በቃ እኔ እንደው አዊሽ እንደው ክርስቶስ ራሱ እንደማንኛውም ትልልቅ መምህራን የራሱን ትምህርቱን ጽፎ በቃ የጠራ ነገር አስቀምጦ ብሄር ኖሮ ማለት እንደማንኛውም መምህራን አለ የሃይማኖት መምህራን። የትኛው የሃይማኖት መምህር እንደዛ ጽፎ ነው እንደመጀመሪያ ደረጃ ማለት መሐመድ አልጻፈም አይደል? ማንን ለማለት ፈልገው ነው? ሌሎች ናቸው የሚጽፉት ብዙ ጊዜ። ግን በጣም የሚያስገርመውን አንድ ነገር ልንገር ወዳጅ፣ ጌታችንና መድኃኒታችን ኢየሱስ ክርስቶስ ራሱ መጽሐፍን አልጻፈም። ግን ወደ እውነት ሁሉ ሰዎች የሚመሩበትን ግን የትኛውም የሃይማኖት መምህር ሊሰጥ የማይችለውን አንድ ታላቅ ነገር ግን ጌታ ኢየሱስ ሰጥቶናል። እርሱም ቅዱሱ መንፈሱን ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ ሲናገር ወደ እውነት ሁሉ ይመራችሁ ዘንድ መንፈስ ቅዱስን እልክላችኋለሁ አለ። ስለዛ ወደ እውነት ሁሉ የሚመራውን ቅዱሱን መንፈስ ላከልን እንጂ አንተ እንደምታውቃቸው እንደ አንድ የሆነ ተቋም መምህራን ወይም ደግሞ መሪና አስጀማሪዎች ዝም ብሎ ጽሑፍ ብቻ አስቀምጦ የለም። ክርስትና ቅዱስ መንፈስ ያለበት አይነት እምነት ነው። ስለዛ እርሱ ነው የእግዚአብሔር እምነት የሚያደርገው አንድም ይሄ ነው። ቅዱስ መንፈስ ያለበት ነው። ስለዛ ክርስቶስ የመጀመሪያው ትልቁ ነገር ወደ እውነት ሁሉ ይመራችሁ ዘንድ መጽሐፍትን ጻፉ አይደለም ያለው። ወደ እውነት ሁሉ ይመራችሁ ዘንድ መጽሐፍን እነሆ አይደለም ያለው። ወደ እውነት ሁሉ ይመራችሁ ዘንድ መንፈስ ቅዱስን ሰጣችኋለሁ፣ መንፈሴን ሰጣችኋለሁ አለ። በቤተክርስቲያን ላይ መንፈስ ቅዱስን አፈሰሰው። ስለዚህ ያ መንፈስ ቅዱስ ቤተክርስቲያን ወደ እውነት ይመራታል። ሁሌ በቤተክርስቲያን ውስጥ ያለነውን እኛን ደግሞ እያንዳንዳችን በግልም ደግሞ እኛን ደግሞ ይመራናል። የት ያለነውን መንፈስ ቅዱስ በቤተክርስቲያን ላይ ስለሆነ የወረደው ቤተክርስቲያን ውስጥ ያለነው ሁላችንን መንፈስ ቅዱስ ሁሌ ይረዳናል፣ ወደ እውነት ሁሉ ሁሌ ይመራናል። ራስ ወደ ሆኖ ወደ ክርስቶስ ኢየሱስ እርሱን በመንፈሳዊ ሕይወታችን ወደ መምሰል እንድናድግ ሁሌ ያደርገናል። የክርስቶስን ትምህርት ሁሌ ይገልጥልናል፣ ያስተምረናል፣ በኃጢአታችን ይወቅሰናል፣ ክርስቶስን እንድንወደው እንድናፈቅረው ያደርገናል መንፈስ ቅዱስ። እና መንፈስ ቅዱስ ክርስቶስን እንድንናፍቀው የእርሱን መምጣት እንድንጠባበቅ የሚያደርገን ነው። ለዛ ነው መጽሐፍ ምን ያለው? መንፈሱና ሙሽራይቱ ና ይላሉ፣ የሚሰማም ይምጣ፣ የወደደም የሕይወትን ውሃ እንደዚሁ ይጠጣ ተብሎ የተነገረው። እና
ኢየሱስ ክርስቶስ አንተ እንደከምታውቃቸው የተለያዩ የሃይማኖት መምህራን ካልካቸው ሁሉ ተለይቶ ማናቸውም ሊሰጡ የማይችሉትን መንፈስ ቅዱስን ነው የሰጠው። እንደዛ መስጠት የሚችል የሃይማኖት መምህር አለ? የለም። በጣም የሚያስገርም አንድ ታላቅ ነገር ልንገርህ፣ የትኛውም የሃይማኖት መምህር ጋር የማታገኘውን ክርስቶስ ለቃሉ በጣም ታማኝ ከመሆኑ የተነሳ በጣም እንድታምነው የሚያደርግ የሆነ ጽሑፎች ስላሉ ምናምን ለዛ ብቻ አይደለም። ጌታችንና መድኃኒታችን ኢየሱስ ክርስቶስ ትምህርትን ሲያስተምር ከትንሣኤ ጋር ነው። ይሄ በጣም ፓወርፉል ነው። የትኛውንም የሃይማኖት መምህር አንሳ አስተማሩ ያሉ ያ ትምህርታቸው ያስተማሩት ትምህርት እንኳን ሌላውን ሊያድን ራሳቸውንም አያድንም። ሁሉም ሞተው ቀሩ። በቃ አለቀ፣ ሞተዋል። ጌታችንና መድኃኒታችን ኢየሱስ ክርስቶስ ትምህርቱን አስተማረ። ቃሌን ብትቀበሉ አትሞቱም፣ ብትሞቱ እንኳን በህይወት ትኖራላችሁ ብሎ የትንሣኤን ተስፋ ሰጣቸው። ከዛ ያው ነው ከባድ ነገር ነው። ይሄ ሞተን አንቀርም፣ እንነሳለን፣ ይሄማ ከባድ ነው ልትል ትችላለህ። እኔ ራሴ ሞታለሁ ግን በሶስተኛው ቀን ከሙታን ተለይቼ እነሳለሁ ብሎ ተናገራቸውና ጌታችንና መድኃኒታችን ኢየሱስ ሞቶ አልቀረም፣ ተነስቶ አሳየ። ምን ትፈልጋለህ ከዚህ በላይ ማስረገጫ? አይ ክርስቶስ ሞቶ አልተነሳም ልትል ትችላለህ። ክርስቶስ ኢየሱስ ሞቶ ተነስቷል። በምን ማወቅ ትችላለህ? አንደኛ የክርስትና ማዕከላዊ የሆነው ስብከት ኢየሱስ ተነስቷል የሚል ነበረ። ጥንት ላይ ኢየሱስ ተነስቷል የሚል ከነበረ ምንድነው የክርስትና ስብከቱ ማለት ነው። ክርስትና ለመጣል አጭሩ መንገድ ምንድነው? ለሰዎች በቃ ክርስትናን ማስወገድ ከፈለጉ ክርስቶስ ተነስቷል፣ ይሄው አልተነሳም፣ ነው የተሰቀለውን ሞቶ የተቀበረውን ይሄው እዩ ብለው መቃብሩን ፈንቅለው ማሳየት ይችሉ ነበር። ግን አልቻሉም። ለምን? መቃብሩ ምን ስለሆነ? ባዶ ስለሆነ። መቃብሩ ባዶ ባይሆን ባሳዩ ነበር። ስለዚህ ምን አሉ? አይ እንደው እኛ ተኝተን ሳለ የጠባቂዎች ተኝተው ሳሉ ምናምን ከመቃብር ውስጥ የክርስቶስን ስጋ እሱን ሰርቀው ወሰዱ ሐዋርያቱ። ከዛስ ተነስቷል ብሎ አስወሩ። የምር እንደዛ ነው። አንደኛ አስቡት፣ ተፈርዶበት ተሰቅሎ ከዛ በኋላ የተቀበረን ሰው ለመስረቅ የሚሄድ አንደኛ ድፍረቱ የላቸውም በሰዓቱ እናውቃለን። ግን ሄደው ሰርቀው እንኳን ወስደውት ቢሆን ኖሮ ራሱ አንላይክሊ ነው አይመስልም ጭራሽ ነው። ግን ሄደው ሰርቀውት ቢሆን ራሱ ተነስቷል ብለው የሚሰብኩት ምን ጥቅም ለማግኘት ነው? ተገደሉበት እንጂ ያውም የሞቱበት መንገድ በጣም የሚያሳቅቅ አደገኛ አገዳደል ጋይስ የተገደሉት ኢየሱስ ተነስቷል ብሎ በመስበካቸው ምን ጥቅም ሊያገኙ ያሻሉ? ለውሸት ብሎ ራሱን ለእንደዚህ አይነት አደገኛ ሞት አሳልፎ የሚሰጥ አረ ይገኛሉ። ከዚህ በፊትም ብለን ነበር። አንድ ሙስሊም ተነስቶ የሆነ ዝም ብሎ አንድ አክራሪ ሙስሊም ማለት ነው እንግዲህ አክራሪ በሚለው ይገለጽና እሺ፣ አንድ አክራሪ ሙስሊም ተነስቶ የሆነ ፈንጂ ሄዶ የሆነ ቦታ ላይ ህዝብ የተሰበሰበ ቦታ ላይ ራሱን ገብቶ ቢያፈነዳና ራሱን ማጥፍቶ ህዝቡን እንዳለ ቢጨርስ ይህ ሰው ያው ምን ለምን እንደዚህ የሚያደርገው? ያው ጀነት ገባሉ ብሎ ነው አይደል? ጀነት ገባሉ ብሎ አሁን እንደዚህ አክራሪ ብያቸዋለሁ። ያው አክራሪ በሚለው ይያዝና አክራሪ ተብሎ የሚጠሩ ሙስሊሞች ያው የአይኤስ ምናምን እንደሚባሉት የሚያሉ ማለት ነው። የሆነ ሞል ውስጥ ምናምን ይገቡና ያፈነዱታል ማለት ነው። አፈነዱ ራሳቸው ያጥፍቱ ጠፊ ነገር እነሱ ራሳቸውም ይጠፋሉ። እና ለምንድነው በቃ እነሱ ሐሳባቸው ውስጥ በቃ አትሊስት በቃ ጀነት ገባሉ ምንም የሚያስረግጥ ነገር የላቸውም እኮ ምንም ጀነት ለመግባታቸው ምንም ማረጋገጫ የላቸውም። የምርም ሙስሊም ሲጀመር ይሄ እንደዚህ አይነት ጀነት ምናምን የሚባል ነገር አለው ወይ የሚለው ራሱ አላዩትም። ምንም ማረጋገጫም የላቸውም። ሞተው እንደሚነሱ ራሱ ምንም ማረጋገጫ የላቸውም። ሞተው እንደማይቀሩ ምንም ማረጋገጫ የላቸው። እኛ ማረጋገጫ አለን። የእምነታችን ጀማሪና ፈጻሚ ሊቀ ካህናትና ሐዋርያ ጌታችንና መድኃኒታችን ኢየሱስ ሞቶ አልቀረም ተነስቷል። 101% እርግጠኛ ነኝ። ያው ሞቼ እንደማልቀር እንደምነሳ እርግጠኛ ነኝ። ሞቼ ስነሳ የማገኘው ኢየሱስን እንደሆነ ደግሞ 101% እርግጠኛ ነኝ። ምክንያቱም ሞቶ ተነስቶ ያሳየኝ እርሱ ነው። ሞቼ ስነሳ ከክርስቶስ ውጪ ማን ላይ ይችላልው እንዴ? ይሄ ግልጽ እኮ ነው። መሐመድን እንኳን አይደለም የምታየው ወይም ፈላስፎችን እንኳን አይደለም የምታየው። ሞቶ የተነሳውን ግን ታየዋለህ። ያኔ ከምታፈር ክርስቶስን እመንበት ነው ወዳጅ። ይሄ ዝም ብለህ መጽሐፍን ከላይ በለብ እያነበብክ ይጣረሳል በዚህ ወጥቶ በዛ ገብቶ ምናምን የሚል ፍልስፍና ውስጥ ከምትገባ አሁን ጌታን እርሱም ክርስቶስ ኢየሱስን አገኘው። ከዛ በኋላ አታፍርም። አየህ ሞተ ስትነሳ
ከአንተ በፊት የትንሣኤያችን በኩር ነው ስለተባለ ከአንተ በፊት የተነሳ የቀደመ በትንሣኤ የቀደመ ጌታ አለ። በስጋ መጥቶ ሞቶ የተነሳ ማለት በስጋ ሞቶ ከዛን በክብር የተነሳ በክብር ያረገ ጌታ አለ። እርሱን ነው የምታገኘው። ያኔ አታፍርም። አየህ እንኳን አመንኩ በጌታዬ የምትለው ክርስቶስን ከሆነ ብቻ ነው ማለት እንዴ። እኔ እኮ ጋይስ ይሄ እኮ በጣም ድፍረት ይጠይቃል። ሌላ እምነት መከተል እንዴ በኢየሱስ በዲ በጣም አደገኛ ድፍረት ነው የሚጠይቀው። ሞቼ ስነሳ እነዛን ፈላስፎች እንደማገኝ በምን አውቃለሁ? ወይ የተለያዩ ሃይማኖት መምህራን እንደማገኝ በምን አውቃለሁ? ክርስቶስ እንደማገኘው አውቃለሁ። ሞቼ ስነሳ ክርስቶስን እንደማገኘው እርግጠኛ ነኝ። ምክንያቱም ሞቶ ተነስቷል ኢየሱስ። መጽሐፍ ቅዱስ ብቻ አይደለም ያለው፣ ባይ ሪዝኒንግ ማስረዳት ይቻላል። ቅድም እንዳሳያችሁ ማንም ሰው ለውሸት ብሎ ራሱን ለአደገኛ ሞት አሳልፎ አይሰጥም። አስባችሁታል? ሰርቆታል እና እንደ ሞት ያውቃሉ፣ ግን አይ ተነስቷል። የሚገርም ሞት። ሐዋርያቱ ዝም ብሎ ይሞታሉ እንዴ? ሰማዕታት ዝም ብሎ ነበር እንዴ? እንደዚህ አይነት አደገኛ የሆነ አገዳደል ሲገደሉ የነበሩት እንዴ? እነ ቅዱስ አግናጢዮስ በህይወት እንዲያሉ እኮ ነው ገና ያን የሆኑ ማለት ነው። አንደኛ ክፍለ ዘመን መጨረሻ፣ ሁለተኛ ክፍለ ዘመን መጀመሪያ ላይ የነ ቅዱስ ዮሐንስ ወንጌላዊ ተማሪ ማለት ናቸው ቅዱስ አግናጢዮስ። በህይወት እያሉ ሳይገደሉ በህይወት እያሉ እንዲያሉ እኮ ነው ለአናብስት ተሰጠው፣ ለአንበሶች ተሰጠው። አንበሶች መተው ቦጫጭቀዋቸው የሚገድሏቸው እንዲሁ እየተሰማቸው ያ ስሜት ያን ሁሉ የሚቀበሉት አይ በቃ እኔ ትቻለሁ አልፈልግም እንደውም ክርስቲያን ማለት እኮ መብታቸው እኮ ነበር። እንደዛ ቢሉ እኮ ማንም እኮ ለዚህ አይነት ሞት እኮ ማንም አሳልፎ የሚሰጣቸው አልነበረም። ሰማዕታት ለእንደዚህ አይነት ሞት ራሳቸውን አሳልፈው የሰጡት ኧረ ለምንድን ነው? ጌታ ኢየሱስ ስለተነሳ አይደለም ወይ ነው እኮ እሱ ስለታወቀ እኮ ነው። ያኔ ባይሆንም አይተውትም ነበር እንዴ? እና ሐዋርያቱ ራሳቸውን ለአደገኛ ሞት አሳልፈው ባልሰጡ ነበር። መገረፍ እንዴ ስንት ነገር የደረሰባቸው እና ካለን እኮ እንዴ ጳውሎስ ስንቴን የተወገረው ሞተ ተብሎ እኮ ተጥሎ እየተሄደ ድጋሚ ያንሰራራ እየተነሳ እኮ ነው አይደል ሲሰብክ የነበረው። በዛ ደረጃ እንዴት መከራ ሊቀበሉ ቻሉ? ምን ብለው በዛ ደረጃ መከራ ሲቀበሉ የነበሩት እንደው ገነት እንግባ በሚል ብቻ አይደለም፣ አራ የምርም ኢየሱስ ተነስቷል በሚል ነው። እሱን ደግሞ አይተናል ብለው ነው እየመሰከሩ ያሉት። ባላዩት ነገር በውሸት በሰረቁት ነገር ጋይስ በተአምር እንደዚህ አይነት ዋጋ አይከፈልም። ማንም ሰው ከእናንተ መካከል ማን ነው በውሸት እንደዚህ አይነት ሞትን ለመሞት የሚፈቅድ? ማንም የለም። ይሄ ምንድነው? በቃ ዝም ብለው ጭፍን ሆነን በቃ እንደዛ ካላልን በስተቀር ማለት በቃ ዝም ብለው ዋሽተው ነው ምናምን የምንለው። ዋሽተው እንደዚህ ሞትን ሞቱ ካልን የምንለው በጣም ጭፍን ከሆንን ብቻ ነው፣ አእምሯችን የማይሰራ ከሆነ እንጂ አእምሮ የሚሰራለት ሰው ማንም በድፍረት ሰርቀውት ዝም ብሎ በውሸት እንደዚህ አይነት ሞትን ተቀበሉ ሊል የሚችል እንደዚህ የሚደፍር ማንም አይኖርም። እና እኔ ጋይስ ደግሞ የትኛው ነው ሞተን ስንነሳ የምናገኘው? ሞቶ የተነሳውን ክርስቶስን ነው። ያኔ እንዳናፍር ቀደም እንዳልኩ ሞተ ስትነሳ ክርስቶስን ስታየው ደስ ይላል እንዴ? በጌታ በኢየሱስ ሞተ ስትነሳ ክርስቶስን ስታየው እንዴት ምን አይነት ደስታ ነው የሚፈጠርበት? እንኳን አመንኩ በጌታው አትለው። እንደምታየው 101% እርግጠኛ ነኝ ሞቶ እንደተነሳ ግልጽ ነው። እና ክርስቶስን ሞተ ስትነሳ ክርስቶስን ታየዋለህ። እና በዚህ በአጭር ጊዜ ውስጥ በተሰጠች ትንሽ ዕድሜ ውስጥ ክርስቶስን አናነቀ ሞትና ትንሣኤውን ክደ አምላክነቱን ክደ ከኖር እመነኝ ያኔ የሚገርም ማፈር የሚገርም እፍረት ውስጥ ትገባለህ። ያኔ የፈላስፋዎችንና የነቢዮችን ራስ የፈጠርካቸውን የተለያዩ አማልክቶችን ምናምን በተጣራ እነሱ ያኔ ሊያድኑ አይችሉም። ሞተ በተነሳ ጊዜ ነቢያት ብለህ ያስካቸው ከክርስቶስ ውጭ ያሉ ነቢያት ብለህ ያስካቸው አምላክ ብለህ ያስካቸው እመነኛ አያድኑ። ብዙ ርቀት ሄደን እንዲህ ካልን ሊሆን የሚችለው ከአንተ ጋር እነሱም የሚቀጡ ነው የሚሆኑት። እነርሱም በዘላለም እሳት አብረው ከአንተ ጋር የሚገረፉ የሚቀጡ ይሆናሉ። ነቢያቶቼ ብለህ ያስካቸው ካሉ አብረው ከአንተ ጋር ሲቀጡ ይኖራሉ ለዘላለም። አብረሃቸው ትቀጣለህ። ማይ ብራዘር አብረሃቸው ግን አትቀጣ። የሰራዊት ጌታ እግዚአብሔር እንደሚናገረው በዘዳግም ምዕራፍ 30
የመጨረሻዎቹ ቁጥሮችን ከተመለከታችሁ ምን ይላል? የሟቹን ሞት አልፈቅድምና ስለምን ትሞታላችሁ ብሎ ሲናገር እናያለን። እግዚአብሔር እንግዲህ ህይወትን ምረጡ ይላል። ስለዛ ጋይዝ ህይወትን ምረጡ። ይሄ ነው ልንል የምንችለው። ሞቱ የተነሳ አንድ ነው፣ እርሱም ጌታ ኢየሱስ ነው። ያለ እርሱ ህይወት የለም። እና የክርስቶስ አስተምህሮቶች በጠቅላላ ስህተት ሆኑም አልሆኑም ግን ራሱ ቢጽፈው ጥሩ ነበረ ላልከው ቀደም እንዳልኩት ነው። ክርስቶስ ኢየሱስ ወደ እውነት ሁሉ እንመራበት ዘንድ መጽሐፍን አይደለም መንፈስ ቅዱስን ሰጥቶናል፣ ቤተክርስቲያንን ሰርቶልናል። ከዛ በኋላ ደግሞ ቅዱሳት መጽሐፍትንም ይኸው የእርሱ ሐዋርያት ተከታዮች እሱ ያደረጋቸውንም ሌሎች ትምህርቶችንም እንደዚሁ ሌሎች ትምህርቶች ኢነሲስ ያስተማራቸውን ወንጌላት ሲባል የክርስቶስን በምድር ላይ የሰራቸውን ነገሮች የተመዘገቡባቸው ሌሎች ደግሞ እንደዚሁ ቀጥታ ትምህርቶቹን የተላለፉባቸው መልእክታት ደግሞ አሉና እነሱ ደግሞ ተላልፈውልናል። እነዚህ ቅዱሳት መጽሐፍት ናቸው። የእግዚአብሔር እስትንፋስ ያለባቸው ልክ ጳውሎስ እንደሚናገረው እስትንፋሰ እግዚአብሔር ናቸው። እስትንፋሰ እግዚአብሔር ናቸው። የእግዚአብሔር መንፈስ ያለባቸው መጽሐፍት ናቸው። እና እነዚህ መጽሐፍት አሉ። ምንም እናንተ እንደምታስቡት የእነ ቶማስ ወንጌል የኖስቲክ መናፍቃንን አብራችሁ ካልያዛችሁ ብሎ እንትን ማለት ያን ያህል አስፈላጊ አይደለም። እነሱ የሉም ማለት መጽሐፍ ቅዱስ ተበርዟል ማለት አይደለም። ይበቃናል። እናንተ ሰዎች ብዙ ይርንበት መሰለኝ። እሺ እኔ እንኳን አንዳንድ ነገሮች ላይ እንሄድባቸዋለን ብዬ ነበረ። ኤኒዌይስ ግን ይህንን ቪዲዮ የላካችሁልኝ ሰዎች እንግዲህ በጣም ሌም የሆነ ነገር ነው እና ምናልባት እንግዲህ ልጁን በማክበር ምናምን አይታችሁለት ከሆነ አይሰየው ነው እንግዲህ ይሁን ልበላችሁ እንጂ ዝም ብሎ ያለ ማስረጃ እንደዚሁ በየሚዲያው የሆነ ሰዎች የሚጽፉት ብቻ ተይዞ እንደዚህ አይመጣም። ኦኬ ተግባባን ጋይስ? አንዴ sorry. Okay. So ሰዓቱ ኦሬዲ 4:00 ሆኗል። ምንድነው ሰሞኑን በእኛው በክርስትናው ውስጥም ደግሞ አንዳንድ ሲነሱ የነበሩ ሐሳቦች ነበሩና እነሱ ላይ ትንሽ ነገር ለማለት አስቤ ነበር። ትንሽ ኪድባቸው ወይስ እንዴት ነው? እስቲ ቆይ ሰዓቱ ኦሬዲ ሄዷል። ግን እሺ በቃ አንድ 5 ደቂቃ ትንሽ ነገር ዝም ብለን እናወራበት። በርግጥ ያው ወንድሞች በተረጋጋሚ ይሩበት። እኔ እንኳን እዚህ ላይ ምንም የማለት ሐሳቡ እውነት ነው የሞተ ከሙታንም የተነሳ አንድ ነው እርሱም ክርስቶስ ኢየሱስ ነው። እሰይ እንዲህ ነው እንጂ ኮመንት በጣም እውነት ክርስቶስን ይሄ በጣም እንዲህ በጌታ ስም የመጨረሻው እኮ ተስፋችን እኮ ነው ይሄ ጋይስ። በጣም እኮ እንዲህ በጣም ክርስቶስን በስመ አብ የሞተ ከሙታንም የተነሳ አንድ ነው። የሞተ ከሙታንም የተነሳ አንድ ነው እርሱም ክርስቶስ ኢየሱስ ነው። መድኃኒታችን ክርስቶስ ኢየሱስ ነው እንጂ የሌላ ቤተ እምነት ጀማሪዎች መሪዎች አይደሉም። መሐመድም ሞቶ አልተነሳም። ማኒ ሞቶ አልተነሳም። ማኒ የሚሉት አንድ ኖስቲክ መናፍቅ ነበር። እሱ
እሱ የመጨረሻው ነብይ ተብሎ የነቢያት መደምደሚያ ተብሎ ይነገርለት ነበር። የነቢያት መደምደሚያ ማን ይሉታል? የማኒኪያኒዝም መስራች ነው። የማኒኪዝም ወይም የመነናውያን መስራች ነው እና ተከታዮቹ የነቢያት መደምደሚያ ምናምን እያሉ ያሞካሹት ነበር። አሁን ሙስሊም ወንድሞቻችን መሐመድ የነቢያት መጨረሻ መደምደሚያ ምናምን እንደሚሉት ማለት ነው። እና ማኒ ሞተ። እንግዲህ ዘመኑ ተፈጸመና እግዚአብሔር ለንስሐ የሰጠውን እድሜ ሳይጠቀምበት በቃ ሞቶ ግን ቀረ። ጋይስ ሊነሳ አልቻለም፣ አይችልም። ሞትን ድል አድርጎ መነሳት የሚችል አንድ ነው። የሙስሊሞች ነቢይ መሐመድም የተለያየ የራሱን የሚላቸውን ትምህርቶችን አስተማረና እግዚአብሔር የሰጠው ጊዜ ሲያልቅ እርሱም እንዲሁ ሞቶ ሊነሳ ግን አይችልም። እንዳልኳችሁ ሞትን ድል ማድረግ አይችልም። የሚችል አንዱ ጌታ ነው። ይሄ ምንድነው? ሙስሊሞችን መናቆር አይደለም። በሙስሊሞች ላይ እንደው ያልተገባ ነገር መናገር አይደለም። ግን ሪያሊቲው እነሱም የሚያምኑት አንድ ነገር ቢኖር መሐመድ ሞቶ ሊነሳ አልቻለም። በቃ ተቀብሯል፣ አለቀ። እሱን ነው የሚያውቁት። እኛም የምናውቀው እናንተ የምታውቁትን ነው። ክርስቶስ ማነው? መሐመድ ሞቶ እንደቀረ እናንተ የምታውቁትን ነው እኛም የምናውቀው። ክርስቶስ ግን ሞቶ አልቀረም፣ ተነስቷል። ሞቶ አልቀረም ተብሏል ነው ያልኳችሁ። የትንሣኤያችን በኩር ተብሏል። የመጀመሪያው የተነሳው እርሱ ነው። ስለዚህ ሞቶ የሚነሱ ሰዎች የሚያገኙት ሞቶ የተነሳውን ኢየሱስን ነው። ያኔ እንዳታፍሩ እመኑ። 101% እርግጠኛ ሆኜ የምነግራችሁ የተለያየ ሃይማኖት ውስጥ ያላችሁ ሰዎች ነቢያቶቻችን የምትሏቸው ሰዎች ካሉ እነርሱ ሁሉ ያፍራሉ። 101% እርግጠኛ ሆኜ የምነግራችሁ በክርስቶስ ፍርድ ወንበር ፊት ይገለጣሉ። ያኔ ይሸማቀቃሉ። እናንተን ይዘው ገደል ሊገቡ ይችላሉ እንጂ እነሱ ራሳቸውን ሊድኑ አይችሉም። እናንተንም ሊያድኑ አይችሉም። ከክርስቶስ እጅ በተአምር አያስጥሏችሁም። በክርስቶስ ላይ ተሳልቃችሁ የምትኖሩ ከሆነ ማለት ነው። ስለዚህ በክርስቶስ ደስ ለመሰኘት ያኔ ሞታችሁ ስትነሱ በክርስቶስ ደስ ለመሰኘት አሁን በክርስቶስ ኢየሱስ ተደስታችሁ ኑሩ። በጌታ ደስ ይበላችሁ እንዳለ ጳውሎስም በክርስቶስ ተደስታችሁ ብትኖሩ ለእናንተ መልካም ነው። ግን ሰሞኑን ደግሞ አንድ የተሰማ ደግሞ አንድ ዜና አለ። አሁን እርግጠኛ ይኩን ባይታወቅም ሞቶ የተነሱ ግን ሌሎችም እንዳሉ እየተነገረ ነው። እናቱ ጽጌ ስጦታው አረፋ እናንተ እዚህ ኮሜንት ላይ በቃ በጥባጭ ብቻ ነው። አይ ግን አይመቻቸው ሞቱባቸው ነው ያሉት። ሞቱባቸው አብይ ስነሳ አይመቻቸው አብይ ስነሳሉ እንዴ ወይስ እሷን አልተጠቀሟል? ደሚን ሁታሉ ዝሳሉ ያኛው ሰውዬ እንደዛ ብሏል። እና ፈኒ ነው ይመቻቸው። አንድ ሙስሊምም እንደዛ ሲል ነበር አሉ። አንድ ሙስሊም ኡስታዝ እንደው ሁሉም ያው አንዳንድ ድንጋይ ጣል አድርገው እንደው ደበደቡ ሞተ ሲሉ ሞተ ብለውኝ ይሏል። አንድ ወይር ነው ምናምን የሚሉት አንድ ሙስሊም መምህር አለና ፈኒ ናቸው ብቻ እዚህ ሰዎች እነሱን ተዋቸውና ግን እና ሰሞኑን አንዳንድ ልጆች ተነስተው ነበረ በእኛው ቤተክርስቲያን ውስጥ ያሉ ወንድሞች ይመስሉኛል። እንግዲህ ያጠራጠርም ትላለ ስትመጡ በጣም በክፉ መንፈስ ከመጣችሁ በጣም አስቸጋሪ ነው። ጥሩ ባልሆነ ስፒሪት፣ ጥሩ ባልሆነ መንፈስ የሆነ ሰውን ለማጥቃት ብላችሁ ከመጣችሁ አንዳንዴ እግዚአብሔርም በጣም አሳስሮ ሊያስቀምጣችሁ ይችላል። በቃ ወደ ህዝቡ እንዳደርሱበት ራሱ ሊያደርጋችሁ ይችላል። ራሱ እግዚአብሔር ነው የማይዘው። እኔ እንደዛ ነው የሚሰማኝ አንዳንዴ። እምብለተ ሽሎክሎካ አፈቀላጤ ሆነ ምናምን ከተሳካለ ሰየው እንጂ ያው ልክ እንደኛ ማለት እኛም አንጠቅምም። ግን ያው ዝም ብለን አምልጠን የመጣነን እግዚአብሔር ይረዳናል እናምናለን። ግን ያው ጥሩ ነገር ግን ከኛ አይገኝም የለም። ግን አንዳንዶች ግን ኢንቴንሽናሊ ሰው ለማጥቃት ነው። አሁን እኛን ምናምን አይደለም ደግሞ እኛን ለማጥቃት ምናምን እያልኳቸው አይደለም። እኛን ኖርምዬ ነው ፈታ ነው። ግን ሌላ አሁን የተከበሩ አንዳንድ ሰዎችን ሆን ብለው ለማጥቃት የሚመጡ ሰዎች አሁን ከዚህ በፊት ብያችሁ ነበር።
ምንድነው የአሽሙ ፖድካስት እንደዛ እስኪመስል ድረስ ስም አይጣሩም፣ ግን እንዳለ ድርጊቶቹ ግን ወደ አንድ ሰው የሚጠቁሙ ሆኖ ንግግራቸው ሁሉ አንዳንዶች አሉ ይላል። እሺ ለፕሮቴስታንቶች ተለቅ ያለ መጽሐፍ ምላሽ ብለው ሰጥተዋል። አሁን ልክ ገና እንደዚህ ሲሉ የሆነ ሰው ነው ጭንቅላታችሁ ውስጥ ሊመጣ የሚችለው። ያው እኛ አይደለም ኦፍ ኮርስ እኛ አልጻፍንም። ከዛስ ወይ የሆነ በኢኮኖሚክስ ምናምን ፒኤችዲ ይኖራቸው ነው ይላል። ፕሮፌሰር ምናምን ይባሉ በቃ የሆነ ሰው ጭንቅላታችሁ ዝም ብሎ ይመጣል። እነዚህ በጣም ብለው እንደዚህ አይነት ሰዎችን እንደዚህ በቃ ስም ሳይጠቅሱ ያው አልጠቀሱም እንዲባሉ ማለት ነው። እንደዚህ ይሉና ከዛ መሳደብ ይጀምራሉ። ይሄ በጣም እኔ እንዴት አይነት ሼምፉል የሆነ እንደዚህ አይነት በኢየሱስ እና ሰው በትምህርት ሊሰሳት ይችላል፣ ግን እንደዚህ አይነት ክፉ ሀሳብ በልብ ውስጥ ከተሰነቀረ ግን በጣም አስቸጋሪ ነው። ጎሽ ሲሳይ ናና ተመልከት እንግዲህ ኮሜንቶችን። እኔ እንግዲህ ምን አድርጎ እንደሆነ እንጃ ጋይስ። ምን እሺ ነው ይቀጥቀጥ እንዴ? እግዚኦ ሲስ ላይ በዚህ ደረጃ ሰው እንደዚህ ሲስ ላይ ሰው በዚህ ደረጃ እንዲህ ሲናገር እኔ አይቼ አላውቅም። በል እንግዲህ ያለህን የሰው ፍቅር አጣሁ መሰለኝ። ንስሐ ግባ ትላለህ እንዲህ። ኧረ ጋይስ በቃ ማሩት። ኧረ አርፍ። ቆይ በምን ልጥረው? በጌታ ስልክ እዚህ ጋር ነው። ኧረ በቃ እሺ ጋይስ እንትን እንዳለን በቃ ፊክስ እናደርገዋለን። ወይ ተአምር እንዴ! ያው እኛም እኮ ብዙ ጊዜ እንቀጠቅጣችሁ የለ እዛ ቤት እኮ እኛ ራሳችን እሱ ፕሮቴስታንት ነው በእርግጥ ግን ፕሮቴስታንት ሆኖም እኛ እኮ እንቀጠቅጣችኋለን። እና ይሄ እኔ ያሮ ነው እንግዲህ ያው የሲስ ችግር አይደለም ገና ከጀምሩ። ቆይ ስሙኛ ጋይስ ገና ከጀምሩ ለውይይት እነሳለሁ ብሎ የተነሳው ሌላው የኛ ወንድሞች ምናምን ናቸው አይደለም። የኛ ወንድም ከሆነ አሁን እዚህ ጋር የሲስ ችግር አይደለም ያለው። በቃ ሲጀመር እንደዚህ አይነት ነገር ውስጥ የኛ ወንድሞችም አለመግባት፣ እንደዚህ አይነት ከእንደዚህ ነገሮች መራቅ፣ ከእንደዚህ የተምታታባቸው ሰዎች መራቅ ምናምን እንጂ አንዴ እንደዚህ ተብሎ ከዛ በኋላ ደግሞ እና ደግሞ እሱ ራሱ እዛው ኢማጅን ፕሮቴስታንት ሆኖ እሱ ቤት ደግሞ ፕሮቴስታንቲዝምን እንዴት እንደምንቀጠቅጠው ታውቃላችሁ። ስለዛ ያው አንዳንዴ እንደዚህ አይነት ነገር ሊያጋጥም ይችላል። እና እሺ አሁን አስፈራችሁኝ። እኔ ላይም እንዳታምሱ አስበው እንዲህ እየተናገርኩ ማለት ነው። ሲሳይ ከሚባል ይህን አይደለሁም እሺ ቃሉን ራቅ እያሉ ማለት ነው። የተወሰነ ሰከራከርለት ጭራሽ ወደ እኔው ዞሮ ማለት ነው። አኪል ከሚባል እባብ ራስን አርቅም ብሎ በዛው ሲጀምሩ የገባ ነው። ራሱ ላይ ከሚታመጽ አርፌ ዝም ብል ይሻላል። ይቅርታ እኔ ለራሴ መከላከል አልችልም እንኳን ለአንተ ይበሉ እንግዲህ እና ምንድነው ያ ሁሌም ስንመጣ ወደ ሚዲያ የሆነ በክፋት እንዳንመጣ እኔ በተለይ የሆነ በቃ ጥሩ የሚባሉ ሰዎች ላይ ምናምን በክፋት እንትን ባይባል ጥሩ ነው። ብዙ የሚደክሙ ሰዎች ላይ ምናምን ከኛ ጋር ምናምን ኖርማል ሚዲያ ላይ የተለመደ ነው። ግን በተለይ ብዙ የሚደክሙ ሰዎች ላይ በጣም አደገኛ ክፋት፣ ጥላቻ ልብ ላይ ሰንቀ ከመጣ እግዚአብሔር ምን ይረዳል አላስብም። እና አሁን እነዚህ ልጆች መጡ ከመምጣታቸው እግዚአብሔር ምን እንዳደረገ ጭራሽ በሰዎች ፊት ጭራሽ ተቀባይነትም እንዳይኖራቸው ጭራሽ የሚናገሩት ሁሉ ስህተት እኔ በጌታ የራሳቸው ድክመት ናቸው። ወደ እግዚአብሔር አንወስደውም፣ ግን እግዚአብሔርም ደግሞ እንትን ላይረዳን ይችላል። እግዚአብሔርም ላይረዳን ይችላል። እንደዛ ስሙ በልባችን ላይ መጥፎ ነገር ክፋት ነገር ካለ እግዚአብሔር ላይረዳን ስለሚችል ጌታ እንዲረዳን ለጌታ ምቹ የሆነ ለጌታ ምቹ የሆነ ልብ ሊኖረን ይችላል ይገባል። ቆይ አንዴ በጣም የሚገርመው ጌታ
እና በጣም ፈኒ ፓርቱ ምንድነው ያው እንግዲህ ስለ ሰው ማውራት አንችልም። ምንድነው ምን አይነት ኮሜንት ነው? ውይይቱ ከቀረ ለምን ቤተክርስቲያንን ያሰደባል? ቤተክርስቲያንን ካሰደበ እንግዲህ ችግር አለበት። ያው ይሄ የሱ ስህተት ነው የሚሆነው። ውይይቱ ከቀረ በኋላ ከሰውየው እንግዲህ አልመጣም ካለው ሰውዬ አልፎ ቤተክርስቲያንን ሲያሰድብ ምናምን ከነበረ ይሄ የሱ ጥፋት ነው የሚሆነው። ቤተክርስቲያንን ምንድነው እንግዲህ ደሜ ነበር ወይ ነበረው ከደሜ አልፈው ቤተክርስቲያንን ሲናገሩ ሲሳደቡ ከነበረ ይሄ ኦፍ ኮርስ ጥፋቱ የሲስ ይሆናል። እንደዛ ካደረገ ማለት ነው። በቤተክርስቲያን ደረጃ ከሆነ በቤተክርስቲያን ደረጃ ከሆነ ስድቡ ሲሰደብ የነበረችው ቤተክርስቲያን ከሆነች በቃ ሲስ ቤተክርስቲያንን ቁጭ ብሎ አሰድቧል ማለት እንችላለን። እንደዛ ካደረገ ማለት ነው። እደውልለታለሁ አሁን እደውልለታለሁ እንደዛ ካደረገ ማለት ነው። እሱን ተውትና አሁን ምረው ርዕሳ እንትን አትበሉኝ እስቲ። አሁን ምንድነው አሁን ዝም ብሎ እንደዚህ አይነት ወሬ አሁን ዝም ብሎ ነገ ከነገ ወዲያ የሚረሳ ወሬ አሁን እዚህ ጋር እንትን አትበሉ እስቲ። ተውት በቃ። ይሄ ዝም ብሎ ኢቬንቴሪ የሆነ ነገር እሺ። እና እንደዛ ነው እናንተ ሰዎች እንትን እንለያይ መሰለኝ። ይሄ ከዛ ውጪ ግን ይሄ ዝም ብሎ አሁን አልፎ እዚህ ሚዲያ ላይ የሚፎክሩ ፕሮቴስታንት ልጆች እነሱ አሁን ቀደም ብያቸዋለሁ እንዳልኳችሁ ምደግመው መስሉ ነው። የቱን ድህነት ላይ ኑና ተወያዩ ተብሎ ቢጠሩ ገቱ ኑሯቸው ድፍረቱ ኑሯቸው መተው የማይወያዩ አይነት ሰዎች ናቸው። ገድላት ተአምራት ሲባል ግን የሚመጡት ቀደም እንዳልኳችሁ ነው። የፕሮቴስታንቲዝም ትልቁ ታክቲኩ ምንድነው? አሁን የፕሮቴስታንቲዝም እንዳጠቃላይ ያልኩኝ ሳይሆን በተለይ አሁን እዚህ ሚዲያ ላይ እንዳሉት እነዚህ አይነት ልጆች ምንድነው ታክቲካቸው? ገድላት ተአምራት ይሉና ስለ ገድላት ተአምራት ብቻ እንዲወራ ይፈልጋሉ። ከዛስ ስለ ገድላት ስለ ተአምራት እያወራችሁ ማለት ነው እናንተ ብትረቱ ራሱ ገድላት ተአምራትማ ኧረ ትክክል ለምን መጽሐፍ ቅዱስ ነው በደም አታሳምንም አይደሉም። ገድላት ተአምራት መጽሐፍ ቅዱስ አይደለም፣ ቅዱሳን መጽሐፍት አይደሉም ይታወቃል። ግን ለምን እንደዛ ናቸው ብለህ እንኳን አታሳምናቸውም። ግን የእነሱን የስህተት ትምህርታቸውን ነክተዋል አልነካውም። የእነሱን የስህተት ትምህርታቸውን ገልጠህ ለህዝብ አሳይተህበታል አላሳይበትም። ስለዚህ ፕሮቴስታንቶቹ የእነርሱ የስህተት ትምህርታቸው ተገልጦ እንዳይታይ ምን ያደርጋሉ? ገድላት ተአምራት ይላል። ገድላት ተአምራት ስለዚህ የእነሱ የሐሰት ትምህርት ሳይነካ እንዲኖር ማለት ነው። እንዳልኳችሁ የገድላት ተአምራት ነገር ያለቀለት ነገር ነበር እና ብትችሉ ክርስቲያኖች እንደው በጌታ እንትን የሆነ እንደ ብልህ ነው መጓዝ ያለብን። በጣም ዋይዝ መሆን አለብን። እኔ እንደ አደገኛ ማይሰራራን አንዳንዴ ማለት እኔ ለምሳሌ አይ ነው በቃ የገድላት ተአምራት ነው አይሆንም ሲባል በኢርሳናችን በማፈር ይመስላችኋል? ነው አይደለም። በቤተክርስቲያን የማፍረባት ቢሆን የምር በቤተክርስቲያን ውስጥ የምኖር ይመስላችኋል? በቤተክርስቲያን አፈርኩኝ ማለት በክርስቶስ አካል አፈርኩኝ እንደማለት ነው። እና በክርስቶስ አካል የምናፍር ይመስላችኋል? አይደረግም በፍጹም። በቤተክርስቲያናችን ልናፍር አንችልም በፍጹም አይመጣው። ግን የምንወያይባቸው ነገሮች ከማንወያይባቸው ነገሮች ለይተን እናውቃለን። የምንወያይባቸው ነገሮች ከማንወያይባቸው ነገሮች ለይተን ግን እናውቃለን። እኔ በታሪክ ውስጥ ከጥንትም በኢርሲያን ታሪክ ውስጥ እኔ እሱን ተውትና የመጽሐፍ ቅዱስ ቀኖና ጉዳይ ላይ ከጥንትም ጀምሮ ልዩነቶች ይታያሉ። የተለያዩ አካባቢዎች ላይ የመጽሐፍ ቅዱስ ቀኖና ጉዳይ ይለያያል። አሁን ላይም ይለያያል፣ ጥንት ላይም ይለያያል። ማለት አሁን ላይ ይለያያል ስላችሁ በኦርቶዶክስና በፕሮቴስታንት መካከል ያለውን አይደለም። ፕሮቴስታንቶቹን ተዋቸውና በኦርቶዶክስ ሰርክል ውስጥም አንዱ ጋር ያለው የመጽሐፍ ቅዱስ ቀኖና አንዱ ቦታ ላይ ካለው ሊለያይ ይችላል። እና እንደዚህ ልዩነቶች አሉ ተብለው እኔ ጥንት ላይ ክርክር እንግጠም ያሉ አባቶች እኔ አይቼ አላውቅም በህይወቴ። እና ዝም ብሎ የመጽሐፍ ቅዱስ ቀኖና ላይ በተለይ ደግሞ አንዳንድ ሰምሃው ቬግ የሆነ ነገር ያለባቸው ጉዳዮች ላይ ዝም ብሎ አይደረግም ስንል አንዳንድ ሰዎች ምን ይላሉ? ቤተክርስቲያን በእነሱ በቤተክርስቲያን ያፍራሉ የሚሉ ሰዎች አሉ። አንዳንድ ጉዳይ ላይ
ማትወያዩባቸው ነገሮች ሊኖሩ ይችላሉ። ቤተክርስቲያን ደግሞ አንዳንድ ልትሰራባቸው የምትችላቸው ምናምን ነገሮች አሉ። አንዳንድ ነገሮች አሉ የቅዱሳት መጽሐፍት ጉዳይ ላይ ምናምን እና እነሱ ጉዳዮች ላይ ቤተክርስቲያንን መጠበቅ በጣም 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 ብልህነት ነው። እኔ ደግሞ አሉ ከዚህ በፊትም ብዬዋለሁ። አሁንም የምለው ይህ ብልህነት ነው፣ ዋይዝ መሆን ነው። ቤተክርስቲያንን መጠበቅ በቃ ብልህ መሆን ነው። ብዙ ጊዜ ሲጠቀስ ሰምታችሁ ልታውቁ ትችላላችሁ። ምናልባት የመቃቢያን መጽሐፍ ምናምን ሲባል ሰምታችሁ ልታውቁ ትችላላችሁ። አሁን የመቃቢያን ጉዳይ ላይ ቤተክርስቲያን ምን እንደምትል እየተጠባበቅን ነው። ምክንያቱም የመቃቢያን መጽሐፍ ላይ ያው ቴክስቱ ጽሁፉ ምንም እንኳን መቃቢያን የሚል ስም ቢሰጠውም ጽሁፉ ውስጡ ያለው ጽሁፉ ግን ሁለት አይነት ስለሆነ ያለው እንግዲህ እኛ ሀገር ያለው ከሴፕቱ ኤጀንቱ ከግሪኩ የመጣው ነው መሆን ያለበት ወይስ አሁን ያለው ልዩነት ስላለ ማለት ነው የቱ ነው የሚለውን አሁን ቤተክርስቲያናችን ናት ይህንን የምትነግረን አይደለም። ይህን አትነግረንም። ቤተክርስቲያናችን ለዚህ ስልጣን የላትም አላት። ይህን ስልጣኗን ተጠቅማ የመቃቢያን መጽሐፉ ከግሪኩ ውጭ ካለው ጋር አይስማማም ማለት ይለያያል። ታሪኩ የተወሰነ ጽሁፉ ይለያያል። ጽሁፉ ማለት ነው ይለያያል፣ ሌላ መጽሐፍ ነው እና አሁን ይሄ ስልጣን የማን ነው? የቤተ ክርስቲያን። አይ ነው ይሄኛው የተተረጎመው ይሄኛው መቃቢያን ሳይሆን አሁን እኔ የሰማሁት የመቃቢያን ሌላ ትርጉምም አለ እዚሁኛው ሀገር ማለት ነው። ያኛው ይሄኛው ነው ብላ መስጠት የቤተክርስቲያን ስልጣን ነው። ቤተክርስቲያን እንደዚህ ነገሮችን እያየች ቼክ እያደረገች ቶሎ ቶሎ እንትን የምትለው እና ይሄን እዚህ ጉዳይ ላይ ቤተክርስቲያንን እንጠብቃለን፣ እየጠበቅን ነው። እኔም ፐርሰናሊ እጠብቃለሁ፣ ሌላውም እርግጠኛ ነኝ ሌሎቻችሁም ትጠብቃላችሁ። ምክንያቱም ስለሚለያይ ከውጩ ጋር ይለያያል። ይሄ ከግብፅ ከምን ከህንድ ከአንጾኪያ ምናምን እርሱን እንዳጠቃላይ ከጥንቱ ከግሪክ ሰባ ሊቃናት ምናምን ብቻ አይደለም። እኔ የኤርትራ ቤተክርስቲያን እዚች አሁን ቅርብ ጊዜ አስቡት እንግዲህ ይሄኛው ናት የኤርትራ ቤተክርስቲያን ማለት ነው። ያው አንድ ነን። የኤርትራ ቤተክርስቲያን የመቃቢያን መጽሐፍ ራሱ ከኛ ጋር አንድ አይደለም፣ ከውጩ ጋር ተመሳሳይ ነው እንደነሱ። የኛ ግን ተለይቶ የተለየ ነው። ስለዛ ምን እንደሚደረገው ቤተክርስቲያን ይሄንን ምን ታደርጋለች? አይታ አይ እንደዚህ እንደዛ ነው የምትለው አውሷት ሆናለች። አሁን እኛ ኦቶሪቲ አይደለንም፣ እንደ ኦቶሪቲ መናገር አንችልም እንደ ባለስልጣን። ስለዛ ቤተክርስቲያን ምንም ገና ውሳኔ ባልሰጠችባቸው ጉዳዮች ላይ ምን እላለሁ? አይ እኔ እዚህ ላይ ነው ወይት አልፈልግም፣ ቤተክርስቲያኔን እጠብቃለሁ። አንዳንድ ጉዳዮች ስላሉ ቤተክርስቲያን የሆነ ነገር እስክትል ድረስ ነው ሲባል አንዳንድ ሰዎች መተው ይላሉ። ኖ ይሄማ አንድ ኦርቶዶክስ ነው ማለት ነው በቤተክርስቲያን ስለሚያፍሩ ነው እነሱ። እኛ ግን አናፍርም፣ ኑ እንወያይ። እንደው እኔ ጥሩ ነው አወያይ ጥሩ ነው፣ ግን ከመጽሐፍ ቅዱስ ቀኖና ጋር በተያያዘ እኮ እኛም እኮ እንወያያለን። ኦፍኮርስ ግን ኮንሰንሰስ ያለባቸው መጽሐፍት ላይ ሲሆን ለምሳሌ መጽሐፈ ጥበብ ላይ ለምሳሌ ተወያይተናል እኛም አይደል ከፕሮቴስታንቶች ጋር። መጽሐፈ ጥበብ ፕሮቴስታንቶች መጽሐፍ ቅዱስ አይደለም ብለው ትተውታል። ግን መጽሐፈ ጥበብ የእግዚአብሔር ቃል ነው፣ ቃል እግዚአብሔር። ምንም እንኳን ፕሮቴስታንቶቹ ቆርጦ ቢጠሉትም የእግዚአብሔር ቃል አይደለም ቢሉትም ቅሉ ትላለህ አሁን ግን የእግዚአብሔር ቃል ነው። መጽሐፈ ጥበብ መጽሐፍ ቅዱስ ነው። ይሄ በታሪኩም ውስጥ ሁሉ የሚታወቅ ነው። ኮንሰንሰስ አለው በጣም እርግጠኞች ሆነን ይህንን አሰን ልንኖራለት እንችላለን። በጥንት የእርሲያን ጉባኤያት ላይ ሳይቀር አዎ መጽሐፍ ቅዱስ ነው ተብሎ የተዘረዘረለት ስለሆነ በብዙ የመጽሐፍ ቅዱስ የቀኖና ዝርዝሮች ውስጥ የገባ ስለሆነ ብዙ አባቶቻችን የጥንት አባቶቻችን መጽሐፍ ቅዱስ ነው ብለውም ስለነገሩ ስለዚህ ገብተንበታል። እና ውይይቱን የምታስታውሱ ከሆነ እንግዲህ ታስታውሱታላችሁ። መጽሐፈ ጥበብ መጽሐፍ ቅዱስ መሆኑን ምን መፈናፈኛ ማያገኙ አሁንም መምጣት ይችላል። መጽሐፈ ጥበብንም በለው መጽሐፈ ሲራክንም በለው መጽሐፈ ባሩክንም በለው አንድ ፕሮቴስታንት በድፍረት መጥቶ ሊወያይ የሚችል የለም። ግን መቃቢያን ሲባል አየህ የሆነ ሉፕ ስለሚያገኙ የሆነ ሆል ነገር የሆነ ክፍተት ነገር ስለሚያገኙ እሷ ላይ ፖለቲክሳቸውን ለመስራት ተሽቀዳድሞ ለመምጣት ይሞክራሉ። ስለዚህ ዝም ብሎ ለፕሮቴስታንቶች የፖለቲክስ መስሪያ ግብአት ከመሆን ቤተክርስቲያንን መጠበቅ መልካም ነው። ቤተክርስቲያንን መጠበቅ የተወሰነ እንደዚህ የደሮችን እንትን እስከሚል አሁን በባይዜ መቃቢያንን አነሳው እንጂ ሌሎች ነገሮችን ኢቭን ውይይቱ ላይ የተባሉ ነገሮችን ባነሳላችሁ በጣም ነው የተነሱ በጣም ብዙ ስህተት ይሆኑ በጣም በርካታ በሁለቱም ሳይል በጣም በርካታ ነገሮች አሉ እውነቱን ለመናገር። ኤኒዌይስ ብቻ ግን ተውትና አሁን ይሄንን እኔ ለምን እንዳነሳሁት ጌታ ኢየሱስ ይስማ
አልነሳዋለሁ ብዬ አላሰብኩም ነበር። አጋጣሚ ስላነሳሁት ነው ትንሽ የሄድኩበት እንጂ አሁን እነዚህ ነገሮች እኔ ጉዳይ የማይደሉም እውነቱን ለመናገር ዋናው ትምህርቱ ላይ ብቻ ፎከስ ማድረግ ነው የሚሻለው። እና ግን ምንድነው ዝም ብላችሁ ሌብል አታድርጉ፣ እንደዚህ ልጠፋ አታድርጉ። በኢርሳን ስለምናፍር አይደለም፣ ገርላ ታምራት ምናምን መወያ አይደሉም የምንለው በኢርሳናችን አፍረን አይደለም። ምንድነው የትኛው መወያ እንደሆነና የትኛው መወያ እንዳልሆነ ስለምናቅ ነው። እሱን አውቀን በዛ መልኩ ብንሄድ በጣም መልካም ነው። ስለዚህ እነዚህ ፕሮቴስታንቶች እንዳልኳችሁ ከትንሽ ጊዜ በፊት ሙሉ በሙሉ ዘግተው ነበር። ምንም ገድላት ታምራት ላይ የሚያነሳ ፕሮቴስታንት ቢታይ ኦርቶዶክሳውያን ሁሉ ስቀውበት ነው የሚያልኩት ጌታ በሚያውቀው። እኔ አሁን ቤት በኩል አሁን ይህን ነገር ማንሳት እንደጀመሩ እንጂ ገድላት ታምራት ሁሉ ሃይማኖት ከራከራሉ ብሎ የሚመጣ ፕሮቴስታንት ካለ ስቀውበት ነው የሚያልኩት። ምክንያቱም የሃይማኖት መከራከር እንዳሉ ኦልሬዲ ሁሉም ስለሚያውቅ። አሁን ግን ደግሞ ዝም ብለን ተነስተን ደግሞ የሃይማኖት መከራከር አይደለም እያሉ ማለፍ አይቻልም ምናምን ብለህ ከመጣ ምንም ለኢርሳን የተቆረቆርኩ መስለ ቤተክርስቲያን የመጉዳት ስራ ነው የምትሰራው። ስለዛ መጠንቀቅ አለብን። በቃ መከራከሪያ ካልሆኑ ያዝ አድርጋችሁና ምን አገባንኛ በጌታ ስም ሰዎች ነፍሳትን ማዳን አይደለም እነሱ ያዝ አድርገን ለምንጠቀምባቸው አገልግሎት እየተጠቀምንባቸው እነዚህኞቹ መጽሐፍት ነፍሳትን ግን ወደ ማዳን መርባባት እንጂ ይሄ ለመጨቃጨቂያ ብቻ። አሁን ገድላት ላይ ተወያይተህ አንተ ቀደም እንዳልኩ ነው ብታሳመን ራሱ የፕሮቴስታንትን ስህተት አትገልጥ። ስለዛ ፕሮቴስታንቱን ክርስቲያን ልታደርገው አትችልም። አለቀ። እንደዛ ነው በቃ። ሰላም እደሩልኝ እናንተ ሰዎች። ምረግን በፊት ኧረ በጌታ ስም ትልልቅ ሰው ሊኖር ይችላል። ትልልቅ ሰዎችን አይመለከትም ግን በፊት የሚለው ካል አነስ ያሉ ወጣቶችን እና ሰላም እደሩልኝ ምናምን ወይስ አንድ መዝሙር እንስማ? እስቲ አንድ መዝሙር ይኬድበት ወይስ የሆነ መዝሙር ነበረ? ምን ነበር በጌታ ስም ዛሬ ሰሙ ነበር አንዴ ቆይ ኦኬ የሚታወቅ እንትን ነው ግን እኛ ጋር ግን ብዙን ከፍተነው አናውቅም። በጣም ብዙ መዝሙሮች ነው ያሉን በነገራችን ላይ እኛ አናውቃቸውም እንጂ ያው ለምሳሌ ድንቅ አድርጎልኛል። አሁን ይሄ ራሱ በጣም ደስ የሚል ዝማሬ ሰው ግን እንዳንረብሽ ጎረቤት ምናምን መጽሐፈ ሄኖክስ ቆይ እነዚህ ነገሮች ላይ ከፈለጋችሁ ጋይስ የመጽሐፍ ቅዱስ የቀኖና ጉዳይ ላይ ምናምን ቅዱሳት መጽሐፍት ላይ ምናምን በሰፊው ልሰራላችሁ ይችላል። ከዚህ በፊትም የተወሰነ ሄጄባችኋለሁ። በርግጥ መጽሐፈ ሄኖክ ትክክለኛው መጽሐፍ እኛ ጋር ያለው መጽሐፍ ነው። ስኮላሮቹ የሚሉት እሱ ኢኖክ የኛ ፈርስ ኢኖክ ተብሎ ይጠራል እና በዴድ ሲ ስክሮልስ ከዴድ ሲ ስክሮሎች ውስጥ ከሙት ባህር ጥቅሎች ውስጥ አንዱ እሱ ነው። መጽሐፈ ሄኖክ በጣም ብዙ መጽሐፍ ቅዱስ ለመሆኑ ማስረጃዎችን ማቅረብ እንችላለን። ከራሳቸው ከፕሮቴስታንቶች ሳይቀር ከዴድ ሲ ስክሮልስ ስኮላሮች ከሙት ባህር ጥቅል ስኮላሮች ከፕሮቴስታንቶች አንስተን ሌሎችም በፊት የአይሁድ ኮሚኒቲዎችን እያነሳን በጥንት የኢርሳን ታሪክ ውስጥ ደግሞ እነ ተርቱሊያንን እያነሳን ምናምን ከዛ ደግሞ ከአዲስ ኪዳን መጽሐፍት እነ ይሁዳን በመጥቀስ ምናምን እንትን ማለት እንችላለን። ምንድነው የመጽሐፈ ሄኖክን መጽሐፍ ቅዱስነት እንደዛ ማስረዳት እንችላለን። ግን ምንድነው ቤተክርስቲያና ፍትሐ ነገሥቱ አይ ቲንክ ፍትሐ ነገሥቱ እንትን አይሉም አያካትተውም። ፍትሐ ነገሥቱ መጽሐፈ ሄኖክን አያካትተም። ግን በእኛ ኢርሳን ግን ይታወቃል ማለት መጽሐፈ ሄኖክ በቀኖና ውስጥ አለ የሚል አለ። አንዳንዶች ደግሞ እንዳልኳችሁ ከፍትሐ ነገሥት ጋር ሆነው ምናልባት እንደዛ ይሄ ነገር እንዴት ነው ብለው የሚጠይቁ ደግሞ ይኖራሉ። በጳጳሳት ደረጃ የነበሩ ሳይቀሩ ማለት ነው። እና እሱን ያዝ እናድርገውና ግን ቤተክርስቲያናችን ግን አዎ በደንብ የሆነ አሁን የመጽሐፍ ቅዱስ ቀኖና ጉዳይ ላይ አንድ ጉባኤ ብታደርግ በደንብ ጥናት በተደረገበት መልኩ ዝም ብሎ ሳይሆን በደንብ ጥናት በተደረገበት መልኩ ትልልቅ ሊቃውንትን አስቀምጣ የውጭውንም የሀገሩንም በደንብ አድርገው ያጠኑ ትልልቅ ሊቃውንትን አባቶችን የሊቃውንት ጉባኤ ምናምን ነገር ሁሉ ተሰብስበው ሲኖዱ ምናምን ኖሮ እነዚህ
ወንድሞችን አስገባ ይሉኛል። ሄዱ እህቶችን አስገባ ትለኛለች። እሺ ማንን አይታችሁ ነው ጋይስ? ማንም የለም እኮ ከወንድሞች ምንድነው ወንድሞችን አስገባ ብትሉ ማንን አይተው ነው ብያለሁ። ማንም የለም። እሺ እና ምን ታደርጋለች ቤተክርስቲያን? ለምሳሌ መጽሐፈ ሄኖክም በቃ የመጽሐፍ ቅዱስ ዝርዝር ውስጥ ካለ አለን፣ ምንም ችግር የለውም። ሌላ ቦታ ስለማይቀበሉ የግብፅና የሲሪያ ወይም የሌሎቹ ስላልተቀበሉ እኛም አንቀበልም የሚባል ነገር የለም። የመጽሐፍ ቅዱስ ቃሉና አንዱ ከአንዱ ይለያል። መጽሐፈ ሄኖክ ላይ በቤተክርስቲያን ታሪክ ውስጥ አንዳንድ የምናያቸው ነገሮች ይኖራሉ። በእርግጥ ግን ቤተክርስቲያን ከተቀበለችው ሎካል ትውፊት አንጻር የምትነግረን ነገር ካለ እንሰማታለን። ስለዚህ ቤተክርስቲያን የምንጠብቀው አንዳንድ እንደዚህ አይነት ጉዳዮች ላይ ፍትሐ ነገሥቱ ላይ ስትሄዱ መጽሐፈ ሄኖክ ካላካተተው ሌላ ቦታ ላይ ስትሄዱ ደግሞ መጽሐፈ ሄኖክን የሚያካትተው ከሆነ አንዱ ላይ ያካትታል፣ አንዱ ላይ የማያካትት ከሆነ ቤተክርስቲያን እሱ ላይ ራሷን ትነግረናለች። ስለዚህ ራሷ ቤተክርስቲያን አንዳንድ እንደዚህ አይነት አንዱ ጋር እየተጠቀሱ አንዱ ጋር የማይጠቀሱ አይነት መጽሐፍት ላይ ኦቶሪቲ ባለስልጣኗ ቤተክርስቲያን ናት፣ እኛ አይደለንም። ስለዚህ ቤተክርስቲያን ራሷ የሆነ ነገር ስትናገር ያኔ እንሰማለን። ግን እንዳልኳችሁ መጽሐፈ ሄኖክ መጽሐፍ ቅዱስ ደግሞ ማስረጃ ማቅረብ ይችላሉ፣ በጣም ኢዚሊ፣ በጣም በቀላሉ ማለት ነው። ጦቢት በጣም በግልጽ መጽሐፍ ቅዱስ ነው። ጦቢት ሽሚያም የለውም። እነ መጽሐፈ ጦቢት እነ ሲራክ እነ ጥበብ እነ ዮዲት ዳንኤል ላይ የነ ሱዛና ታሪክ የነ ሶስና የሶስቱ ዳንኤልና የድራገኑ የዳንኤልና የድራገሩን እንዴት እንትን እንዳለው ዳንኤል ምናምን እሱ የመሰል ነገሮች የፕሮቴስታንቱ ላይ የለም፣ ግን እዚህ አለ እና የመሳሰሉት እነዚህ ግልጽ ናቸው። የነ ባሮክን ጨምሮ ማለት ነው። የእንትና ማነው የኤርሚያስ መልእክት ግልጽ ናቸው። አብዛኞቹ ግልጽ እኮ ናቸው። ተረፈ ኤርሚያስ ማለት ነው። የኤርሚያስ መልእክት ማለት ተረፈ ኤርሚያስ ማለት ነው። አንዴ አቡሼ ይዘምራል እንዴ? አቡሼ የለም እኮ ጋይስ፣ ከቤቱ እናምጣው እንዴ? በቃል ፒ with all due respect ትላለህ። ጠልዬ ከማባረረ ጸባይን ከምታሳምር ያ ሳይቆጥር ድንቅ አድርጎልኛል። ቤቱ ጠራኝ ድንቅ አድርጎልኛል። ረክሼ ሳለ ድንቅ አድርጎልኛል። ልጄ ሆይ አለ ድንቅ አድርጎልኛል። በዳግም ምጽአቱ ድንቅ
አድርጎለታል እያሉ ሲሉኝ ፈጥነ ደረስክልኝ ሰላም ደውልኝ ቆየን በጣም ጋይስ በጣም ይቅርታ እንዳትወጣ ሚልሶይችን አሁን ቶሎ ቶሎ እንገናኛለን ምናምን አይደለም በቃ ዝም ብዬ ይውጣና ግን ሞክራለሁ ሰላም ደውልኝ ጌታ አነሳኝ አይናችሁ የሚያዩ ይሄው የምትመለከቱት ስራ ተሰርቷል። ከዚህ በኋላ ደግሞ እንደ እግዚአብሔር ፈቃድ የዛሬ ዓመት እናታችን ቅድስት አርሴማ ከዚህ መቅደስ ወጣ እንድናከብራት ቤቷን እንስራ ያላችሁ ነው። የምትችሉትን ሁሉ አድርጉ የእግዚአብሔር ልጆች። ማን ነው የገባ አሁን ቶሎ ቶሎ የምትነግሩኝ? አሁን ቶሎ ቶሎ ስጦታ የሰጣችሁ ያበረከታችሁ የእግዚአብሔር ልጆች እግዚአብሔር ስጦታችሁን ይቀበልላችሁ፣ ይባርካችሁ፣ ይቀድሳችሁ። ዲያቆን ሱራፌል ወለተ ማርያም እህታችን አይዟችሁ አለው ብላናለች። ከበረከቱ ለመሳተፍ 10,000 ብር ገቢ ያረጋግላችሁ። ወለተ ማርያም በዲያቆን ሱራፌል የቲክቶክ አካውንት አይዟችሁ በርቱ ለበረከቱ ነው አለው አልለያችሁም 10,000 ብር እግዚአብሔርና መስግኑ ባካችሁ። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን፣ ቅድስት አርሴማ ትጠብቅልን። ስሜን እርሷ ሰማዕቷ ቅድስት አርሴማ ታውቃለች። በጸሎታችሁ አስቡኝ ብሎ ወንድማችን 30,000 ብር ገቢ ያረጋሉ ብሏል። አረ ልል በሉ ሳሰሙት ሲሳሰሙት ስሜን ቅድስት አርሴማና እኔ እንተዋወቃለን። በጸሎታችሁ ብቻ አስቡኝ፣ እግዚአብሔር ሲያደርግልኝ ገና ብዙ አደርጋለሁ። አሁን ግን አለ ለቅድስት አርሴማ እጅ መንሻ የሚሆን ለዓመት ክብሯ ለቤተ መቅደሷ መገንቢያ 30,000 ብር አስገባለሁ አለ። አረ እባካችሁ እልል በሉ። አረ እልልታና ጭብጨባ ነው ቤቱን የሚሰራው። አረ በደንብ እልል በሉ። 30,000 ብር ወንድማችን አስገባለሁ። ቅድስት አርሴማ የልቦናህን መሻት ከኃጢአት በስተቀር ታሰጥ፣ ታማልድ፣ ታስታርቅ። እግዚአብሔር በቸርነቱ ይጎብኝ። አሜን የሚል ሰው እየተጠቀመ ነው። እኔን የምትጎብኘኝ እያለ ስለዚህ አሜን በሉ በደንብ። እሺ ማን ነው ሌላ የገባ ቃል የተገባ ካለ እጃችሁን አውጡ። ቤት በተለያየ አካውንት